ምዕራፍ 9 የእግዚአብሔር መንግሥት ስምሪት። ሰው ቀውሱን ለመቋቋም ጥንካሬ ከሌለው በውስጡ ያለውን መልካም አጋጣሚ ያይም። መልካም አጋጣሚው ራሱን የሚገልጠው በጽናት ሂደት ውስጥ ነው። ቼን ኒንግ ቾ። ስኬታማ ሥራ በአንተም ሆነ በእኔ ሕይወት ውስጥ ግብ እንዲሆን አይገባም። በሕይወታችን ውስጥ የሚኖረን ግብ ከጥሩ ሥራ ይልቅ ስኬታማ ስምሪት መሆን ይገባዋል። ምን ማለቴ ነው? ስምሪትን ከመቀጠር ጋር በማነጻጸር እንመልከት። ሁለት ቃላት የሚዛመዱ ግን ተመሳሳይ ያልሆኑ ናቸው። የመንግሥተ ሰማያት ዜጋ እንደመሆንህ ሥራ ማለትም ደሞዝ የምታገኝበት ሥራ እግዚአብሔር የሰጠህን ስጦታ ለማገልገልና ለመጠቀም ዕድል ይሰጥሃል። የሥራ ቦታ ትልቅ ወይም ትንሽ ሊሆን ይችላል። የተሰጠ የሥራ ዝርዝርም ከዛ ከተወሰነ ቦታ ባሻገር መዘርጋትን ሊያካትት ወይም ላያካትት ይችላል። በአብዛኛው ያንተ ተጽዕኖ በአንጻራዊነት ውስን ይሆናል። ሆኖም እንደ እግዚአብሔር መንግሥት ዜጋ መሰማራት ማለት ስጦታዎችህ ምን እንደሆኑ አውቀሃል። ስለዚህ ለመላው ትውልድህ ስጦታህን ማገልገል ትችላለህ ማለት ነው። አንተ የምታገለግለው እጅግ በጣም ብዙ ሰዎችና በጣም ትልቅ የሆነ ድርጅት ማለትም መንግሥተ ሰማያት ነው። ስትሰራና ስታገለግል ደሞዝ ከማግኘትና የአካባቢው ኢኮኖሚ እንዲንቀሳቀስ ትንሽ ድርሻህን ከመወጣት የበለጠ እያደረግክ ነው። መስራትህና ማገልገልህ ከንጉሡ ጋር ካለህ ግንኙነት የሚመጡ በመሆናቸው የእርሱን ምኞቶች እየታዘዝክ ነው ማለት ነው። እርሱ የሚያቀርበውን ኃይልና ሌሎች ሀብቶች ማግኘት ስለምትችል ሥራህን መስራት ትችላለህ። መሰማራት የተፈጥሮ ስጦታህን በዙሪያው ላለው ዓለም መስጠት ነው። ስትሰማራ ስጦታህን ለዓለም ታገለግላለህ። የመንግሥቱ ዜጋ ወታደር ሆኖ በመሰማራት የልፋትህ ውጤት ዘላለማዊ ጠቀሜታ እንደሚኖረው እርግጠኛ መሆን ትችላለህ። ሥራ አስፈላጊ ነው። የሥራ ፍሬ ደግሞ ይኖራል። ኢየሱስ ስለ እግዚአብሔር መንግሥት ማሰማራት በእኔ ኑሩ እኔም በእናንተ፣ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ አይቻለውም፣ እንዲሁም እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናቸው። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በርሱ እርሱም ብዙ ፍሬ ያፈራል በማለት ተናግሯል። ዮሐንስ 15 4-5። የተሰማራ ሰው ልክ ከሌሎች ወታደሮች ጋር በጦርነት አሰላለፍ ውስጥ እንደተቀመጠ ወታደር ወደ አንድ ቦታ መጥቶ ለአገልግሎት ዝግጁ ነው። ይህ ማለት የዚያ ሰው ስጦታዎች በዚያ ቦታ በተሻለ ሁኔታ ጥቅም ላይ የሚውሉ ሲሆን ያ ሰው ለመሰማራት አስቀድሞ የተዘጋጀ ነው ማለት ነው። የተቀጠረ ሰው ቀጣሪ እንዳለው ሁሉ የሚሰማራም ሰው የሚያሰማራ አለው። በአንተ ሁኔታ ውስጥ አንተን የሚያሰማራህ ራሱ እግዚአብሔር ነው። ለአገልግሎትና ጠቃሚ እንድትሆን የሚመድብህ እርሱ ነው። በተጨማሪም ከማሰማራቱ በፊት የሚያሰለጥንህም እርሱ ነው። ለማገልገል የተፈጠረ፣ ለታላቅነት የታጨ። ለመሰማራት ተፈጥረሃል። የተፈጠርከው በዙሪያ ያለውን ዓለም በመንግሥታዊ ርኅራኄና በመንግሥታዊ ኃይል ለማገልገል ነው። የእግዚአብሔር መንግሥት በአገልጋይነት ባሕሪ ተለይቶ የሚታወቅ ሲሆን ኢየሱስ የዚህ ዓይነት አገልጋይነት ዋነኛው ምሳሌ ነው። እርሱ አርአያ ሆኗል፣ አስተምሯልም። ለደቀ መዛሙርቱ ከፍ ያለ ቦታ ወይም ማዕረግ መፈለግ እንደሌለባቸውና በሌሎች ሰዎች ላይ ጌታ መሆን እንደሌለባቸው ይልቁንም ለሌሎችን ለማገልገል እንዳለባቸው ሲናገር የአሕዛብ አለቆች እንዲገዟቸው ታላላቆቹም በላያቸው እንዲሰለጥኑ ታውቃላችሁ። በእናንተ እንዲህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ ከእናንተም ማንኛ ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ሲል የማቴዎስ ወንጌል 20 ከ25 እስከ 28 ይናገራል።
በኢየሱስ ቃላት ውስጥ ከእናንተ መካከል ታላቅ ለመሆን የሚፈልግ ሁሉ አገልጋያችሁ ሊሆን ይገባል፣ እናንተም ፊተኛ መሆን የሚፈልግ ሁሉ ባሪያ ይሁን ይላል። ፊተኛ የሆነ ሰው ችግር ሲያጋጥም የሚጠራው የመጀመሪያ ሰው ነው። ታላቅ የሆነ ሰው ደግሞ የፖለቲካ ሹመት ወይም አንዳንድ ዓለማዊ የመሪነት ቦታዎችን ሊይዝም ላይዝም ይችላል። ግን እንደ ትጉህና እምነት የሚጣልበት ተደርጎ የሚታይ ነው። ሰዎች ሁል ጊዜ እርዳታ ይጠይቁሃል። እንደዚያ ከሆነ የንጉሥህን ባህሪ ያንጸባረክ ለመሆንህ ጥሩ ምልክት አድርገህ መውሰድ አለብህ። ካልሆነ አመለካከትህን፣ የሥራ ልምዶችህን፣ ተነሳሽነትህን በጥልቀት ለመመርመር ጊዜው አሁን ሊሆን ይችላል። ምናልባት ሰዎችን ለማገልገል ዝንባሌ እንደሌለህና በራስህ ላይ ትኩረት የምታደርግ መሆንህን ሊናገሩ ይችላሉ። ምናልባት ለሌሎች ከመድረስ ይልቅ ወደ ኋላ የመመለስ አዝማሚያ ያለህ ወይም ከነርሱ አገልግሎት መጠየቅ የምትፈልግ እንደሆንክ ይናገሩ ይሆናል። የንጉሡን ባህሪ የምታንጸባርቅና እውነተኛ የአገልግሎት ልብ እንዳለህ እርግጠኛ ልትሆን የምትችልበት ሌላኛው መንገድ ምንድነው? ለሥራ ያለህን አመለካከት ተመልከት። የሥራ ድርሻህን ያለምንም ማጉረምረም ትሸከማለህ። እንደዚያ ከሆነ ምናልባት ቀድሞውኑ በንጉሡ አገልግሎት ውስጥ ተሰማርተሃል ማለት ነው። ምናልባት አገልጋይ መሆን መጥፎ ነገር አለመሆኑን አስቀድመህ አውቅ ይሆናል። ተገዢ እንደሆንክ ብቻ ከማሰብ ይልቅ በሥራ ደስታን ማግኘትህ ከእግዚአብሔር የተሰጠ ስጦታ ወይም ስጦታዎች ማግኘትህንና እርሱ የሰጠህን በዙሪያ ላለው ዓለም ለማካፈል ፈቃደኛ መሆንህን የሚያሳይ ነው። ይህ ብቻ በእግዚአብሔር መንግሥት ውስጥ ታላቅ እንድትሆን ለማድረግ በቂ ነው። የስጦታዎች ኃይል። የእግዚአብሔር መንግሥት የሚሠራው እጅግ ልዩ በሆነ መንገድ ነው። እያንዳንዱ ዜጋ በራሱ ወይም እንደራሱ ንጉሥ አድርጎ የሚሾም ብቸኛው መንግሥት ነው። አንተ ንጉሥ ነህ፣ እኔም ንጉሥ ነኝ። ባለፈው ሳምንት በአምልኮ ሥነ ሥርዓት ከአጠገቤ የተቀመጠው ሰው ንጉሥ ነው። ይህ ከፍተኛ መብትና ክብር ነው። ንጉሥ መሆን በውስጡን የናንተን የሕይወታችንን ቀናት በሙሉ ለማገልገል የምናሳልፍ መሆናችንን የሚጠበቅ መሆኑን የያዘ ነው። እኛ አገልጋይ ነገሥታት ነን። በመንግሥቱ አስተዳደር መሰላል ወደ ላይ ለመውጣት ለዝቅተኛ አገልግሎት ወደ ታች ወርደን የምናገለግል ነን። እኛ እግዚአብሔር በሰጠን ስጦታዎች ዓለምን የምናገለግል ነገሥታት ነን። በዚህ መንግሥት ውስጥ ንግሥናችን መለኮታዊውን የንጉሣችንን የአስተዳደር ሥልጣን የሚያንጸባርቅ ነው። በተወሰኑ መድረኮች ላይ ነገሥታት እንድንሆን ተፈጥረናል። የመንግሥቱን ሥልጣን ለመጠቀም የምንችልባቸው ልዩ ሀብቶችም ተሰጥተውናል። እኛ የመንግሥቱን ሥልጣን የምንይዘው በዜጎቻችን ላይ ሳይሆን በብዙ ሀብቶች ላይ ሥልጣን እንዲኖረን ነው። የመንግሥትን ሥልጣን የምንጠቀምባቸው ሀብቶች የሚወሰኑት በተሰጡን በተወሰኑ የስጦታ መስኮች ነው። ወደ ዓለም የተሰማራ ነው ይህንን ሥልጣን በመንግሥታዊ ጥበብ፣ በመንግሥታዊ ተጽዕኖና በውጤቱም በመንግሥቱ ታላቅነት እንድንጠቀምበት ነው። ምሳሌው እንደሚለው የሰው ስጦታ መንገዱን ታሰፋለታለች፣ በታላላቆችም ፊት ታገባዋለች። ምሳሌ 18:16። ጌታ ኢየሱስ የነገሥታት ንጉሥና የጌቶች ጌታ ተብሎ የተጠቀሰውም ለዚህ ነው። እርሱ የዓለማዊ ገዢዎች ገዢ ብቻም ሳይሆን እንደኔና እንዳንተ ያሉ በመንግሥት ውስጥ ዜጋ ነገሥታት የሆኑ በመቶ ሺዎች የሚቆጠሩ አማኞችም ገዢ ነው። እያንዳንዳችን ለተለየ ሚና ለማስታጠቅ እንዲሁም በእነርሱ ውስጥ እኛን ለማጽናት የሚችልና ፈቃደኛ ነው። ምንም እንኳን እናንተ በትሕትና እንድናገለግልና በንጉሣችን ስር ጠንክረን እንድንሠራ ቢጠበቅብንም አንድ የተከበረ ሽልማት እንደምናገኝ ዋስትና ተሰጥቶናል። ያም በእርሱ መገኘት የተሞላ የዘላለም ሕይወት ነው። በአገልግሎት ሕይወታችን መካከል እያንዳንዱ ቀን ጥሩ ቀን ሆኖ እናገኘዋለን። በዙሪያችን የቱንም ያክል ቀውሶች ቢዞሩ ምንም ችግር የለም። የእግዚአብሔር መንግሥት ከሁሉም የሚበልጥ የተረጋጋ አካል ነው። እኔና አንተ ደግሞ በዚህ አካል ውስጥ ክፍሎች ነን። መሪነትና ሥራ። በእግዚአብሔር መንግሥት ውስጥ ንጉሥ እንደመሆንህ
በተመሳሳይ ጊዜ መሪና አገልጋይ ማለትም አገልጋይ መሪ ነህ። ንጉሥ ይወድሃል። እናም በምድር ላይ በእርሱ አገዛዝ እንድትካፈል መፍቀድ ለእርሱ ደስታ ነው። ነገር ግን በመንግሥቱ ውስጥ ንጉሥ መሆን ማለት ነፃ ጉዞ ያስገኝልሃል ማለት አይደለም። ወደ ሚና ለመግባት መስራት ይጠበቅብሃል በሚለው ሐሳብ መስማማት አለብህ። እንዲያውም እንደ መንግሥቱ ሠራተኛ አካል ክፍል መሰማራት ማለት በጣም ጠንክረ መስራት ይጠበቅብሃል ማለት ነው። ሆኖም እርሱ የሰጠህን ስጦታዎች በመጠቀም በጣም ብዙ እርካታ ስለምታገኝ ለንጉሥህና ለሱ መንግሥት ጠንክረ መስራትህ አያስጨንቅህም። በምትሰራበት ጊዜ ፍሬያማና ውጤታማ ለመሆን ማበረታቻ ታገኛለህ። ከንጉሥህ በጣም ጥሩ የተባለውን ውዳሴ በመቀበል የተለየ ደስታን ታገኛለህ። በመንግሥቱ ውስጥ የምትሰራው ሥራ ተቀጥረህ የምትሰራበት ቦታ ከምትሰራው ሥራ በጣም የተለየ ነው። ምንም እንኳን አብዛኛው የመንግሥቱ ማሰማራት በምድራዊ ሥራ ውስጥ ሰርጎ ሊገባ የሚችል ቢሆንም የደሞዙ መጠንና ሽልማቶች ግን በጣም የተለያዩ ናቸው። በተቀጠርክበት የሥራ ቦታ ደሞዝህን ትፈልጋለህ። በሥራ ላይ በምታደርገው ነገር ልትደሰትም ላትደሰትም ትችላለህ። ሥራ ስጦታዎችህን ለማገልገል የሚያስችልና የምትወደው ከሆነ በጣም የተሻለ ነው። በተሰማራህበት ቦታ ግን ሥራው ራሱ ሽልማትህ ነው። እርሱ በመደበ የአትክልት ስፍራ ክፍል ውስጥ ለመስራት በየቀኑ ትወጣለህ። ረዳት ሠራተኛ እንደመሆንህ በእርሱ ፈጠራ ውስጥ ድርሻ አለህ። በመንግሥት ተልእኮ ውስጥ የእርሱን የጌትነት ክፍል ትገልጻለህ። ለሞተው ሕይወትን፣ ለጨለማው ብርሃንን ለማምጣት የምትደክምና መንገዱን የምትመራ እንደ ምክትል ንጉሥ ነህ። ከእርሱ ጋር አብረህ እየሠራህ ነው ማለት ነው። እግዚአብሔር ምድርና በውስጡ ያለውን ሁሉ ሲፈጥር ሥራ ሠርቶአል። በሥራና በመውለድ ስሜት ደክሟል። በእርሱ ውስጥ የተደበቁትንም ድንቆች ለማውጣት ደክሟል። አዳምንና ሔዋንን ሲፈጥርና ከእርሱ ጋር አብረው ሠራተኛ እንዲሆኑ የፈጠረውን ሁሉ እንዲያስተዳድሩ ባከበራቸው ጊዜ በስጦታ መልክ በውስጣቸው የተደበቁትን ድንቆች ለማውጣት ከእርሱ ጋር ተመሳሳይ ሥራ እንዲሰሩ አደረጋቸው። ስጦታዎቹ ቀደም ባሉት ምዕራፎች እንደነገርኳችሁ እንደ ዘሮች ነበሩ። እነዚህን ዘሮች መትከልና መንከባከብ የኔና ያንተ ሥራ ነው። ሥራችንን በማከናወን ሂደት ውስጥ እውነተኛ ዓላማችንን ስለምናገኝ እርካታ ይሰማናል። በመላው አዲስ ኪዳን ውስጥ ጥቅም ላይ የዋለው ሥራ የሚለው የግሪክኛ ቃል ኤርጎን ነው። ይህ ቃል በርካታ ትርጓሜዎች ያሉት ሲሆን አንደኛው ትርጉሙ መሆን ነው። በሥራ አማካኝነት ትሆናለህ፣ አቅምህን ትፈጽማለህ፣ በሂደቱ ውስጥ ትረካለህ፣ ራስህን እግዚአብሔር እንድትሆን የፈጠረው ሰው መሆንህን ታሳያለህ። ከእግዚአብሔር የተሰጡህን ስጦታዎች ትለቃለህ፣ ማለትም ራስህን ትለቃለህ። እናት በምጥ ጊዜ ልጇ እንዲወጣ እንደምትገፋው አንተም ስጦታዎችህን ትገፋለህ። ስትሰራ ማለትም ስጦታዎችህን ቀጣይነት ባለው መንገድ ስትለቅ ራስህን ለማውጣት ታገለግላለህ። ይህ ኤርጎን የሚለው ሥራን የሚገልጸው የግሪክ ቃል ጥቅም ላይ የዋለባቸው እነዚህ የአዲስ ኪዳን ጥቅሶችን ተመልከት። ጌታ ሆይ አንተ ከጥንት ምድርን መሠረትህ፣ ሰማዮችም የእጆች ሥራ ናቸው። ዕብራውያን 1:10 እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ኤፌሶን 2:10 ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። አንደኛ ጴጥሮስ 1:15-17 ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል። እርሱም አንዳንዶች ሐዋርያት፣ ሌሎቹም ነቢያት፣ ሌሎችም ወንጌል ሰባኪዎች፣ ሌሎችም እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችንም የእግዚአብሔር ልጅነትን በማመን በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ
ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን ይሆኑ ዘንድ ኤፌሶን 4 ከ7 እስከ 8 እንዲሁም ከ11 እስከ 13። ለፍቅርና ለመልካምም ሥራ እንድንነቃቃ እርስ በርሳችን እንተያይ ዕብራውያን 10:24። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናትና ለመታገዝ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰግናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። ቆላስይስ 1 ከ10 እስከ 12። መፍትሄ መሆን። በዚህ ምድር ላይ በእግዚአብሔር የአትክልት ስፍራ ውስጥ ሠራተኛ እንደመሆን መጠን ችግር ለመፍታት ተወልደሃል። አንተ ለሚያስፈልግ ነገር የእግዚአብሔር ምላሽ ነህ። አንተ ከእግዚአብሔር ምኞቶች ያንዱ መሟላት ነህ። አንተ በተወለድክበት በዚህ ልዩ ትውልድ ውስጥ እግዚአብሔር እንደሚነሳ ለሚያውቅ ጥያቄ መልስ ነህ። አንተ ለዚህ ትውልድ የተመደብክ በመሆንህ ይህ ትውልድ አንተ ወደ እርሱ የምታመጣውን ነገር መለማመድ ያስፈልገዋል። ባጭሩ አንተ አስፈላጊ ነህ። ንጉሥህ ሌሎች ብዙ ሰዎችን ወደዚህ ትውልድ በማሰማራቱ አንተ ለእርሱም ሆነ ለመንግሥቱ ያለህን አስፈላጊነት አይቀንሰውም። መንግሥቱ ሰፊ ነው፣ ሁልጊዜም እየሰፋ የሚሄድ ነው። ማቴዎስ 13 ከ31 እስከ 32 ተመልከት። ሆኖም እርሱ በራስ ላይ ያለውን ጸጉር ብዛት እንኳን ያውቃል። ማቴዎስ 10:30 ተመልከት። እርሱ አንተን የጠፋውን በግ እንደሚፈልግ እረኛ ሲፈልግህ ነበረ። ማቴዎስ 18 ከ12 እስከ 14 ተመልከት። እርሱ የጠራህና የመንግሥቱ አካል እንድትሆን የመረጠ ነፍስ ለመሰብሰብና ለመቁጠር አይደለም። የመረጠ መንግሥተ ሰማያትን ለመሙላት ቢሆን ወዲያውኑ ወደዚያው ይወስድ ነበረ። በዚያ ፋንታ ግን በአንድ አገር ውስጥ በሚኖር በአንድ የተወሰነ ቤተሰብ ውስጥ በአንድ የተወሰነ ትውልድ ውስጥ እዚህ አስቀምጠዋል። እርሱ አሁን ባለህበት ቦታ አስቀምጦ የምትሠራው ሥራ ሰጥቶሃል። እርሱ በመሠረቱ ለአዳም ብዙ ተባዙ፣ ፍሬያማ ሁኑ እንዳለው አንተንም ብለዋል። በዚህ ምድር ውስጥ በምትኖርበት ጊዜ ለአንተ የምትሠራው የተለየ ነገር ተሰጥቶሃል። ተልኮ የተከበረ የሽልማት ጊዜ እንደሚኖረው ሁሉ አስቸጋሪና የውጣ ውረድ ጊዜያትም ይኖሩታል። በዚህ ሁሉ ውስጥ ከእርሱ ከንጉሡ ጋር አብሮ መምራት ስትለማመድ ከንጉሡ ጋር ከልብ መስራት ምን ያክል አስፈላጊ እንደሆነ በተሻለ ትገነዘባለህ። ሥራዎችና አንተ ልትሠራው የተሰጠ አስቀድሜ እንደጠቀስኩት በሕይወት ውስጥ የምታከናውናቸው ገንዘብ የሚያስገኙ ሥራዎች የተሰጡህ በከፊል ልትሠራው ለተሰጠ እንዲያዘጋጅህ ነው። ራስን ለእግዚአብሔር የሰጠ በመሆኑ የሥራ ሕይወትህን ጨምሮ በሁሉም የሕይወት ዘርፍ ላይ ኃላፊ ነው። እርሱ ሁሉንም ነገር በአንድ ላይ ያጣምራል እንጂ በሥራ ዓለም ውስጥ ካሉ ልምዶችህ ምንም ነገር አያባክንም። እርግጥ ነው ብዙ ጊዜ እርሱ ምን እየሠራ እንደሆነ አታውቅም። አንተ ግን በቃ ለውጤቱ እርሱን ተስፋ በማድረግና በመተማመን እየሠራህ ቀናትና ሳምንታት እያለፉ ነው። ብቻ አንተ ወይም ይህ ወይም ያ ማናቸው እንዲበቅል ወይም ሁለቱ መልካም እንዲሆኑ አታውቅምና በማለዳ ዘርህን ዝራ፣ በማታም እጅህን አትተው። መክብብ 11:6 የሚለውን የዳዊትን ልጅ ምክር እየተከተልክ ነው። አንተ በውስጡ ሀብት እንዳለበት የሸክላ ዕቃ ነህ። ሐዋርያው ጳውሎስም እያንዳንዳችንን የገለጸን ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። ሁለተኛ ቆሮንቶስ 4:7። በመቀጠል ጳውሎስ የእግዚአብሔር የሀብት መያዣ ከመሆን ደረጃችን ባሻገር ሕይወታችን ከከባድ ፈተና ውስጥ ሊሆን ስለሚችልበት ሁኔታም ተናግሯል። እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በሥጋችን ይገለጥ ዘንድ ሁልጊዜ የኢየሱስን መሞት በሥጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ሥጋችን ይገለጥ ዘንድ
እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለንና ስለዚህ ሞቱ በእኛ ሕይወቱም በእናንተ ይሠራል። ሁለተኛ ቆሮንቶስ 4:8-12 በማለት ይናገራል። እየሰራንና እግዚአብሔርን እየተማመንን ዓመታት ስናሳልፍ የችግር ጊዜዎች የሚያጋጥሙን መሆኑ እርግጥ ነው። አብዛኛውን ጊዜ የችግር ጊዜያችን ከተቀጠርንበት ሥራችን ጋር የሚያያዝ ነው። አብዛኞቻችን የሚበዛውን ሰዓታችንን በተቀጠርንባቸው ሥራዎች ላይ የምናሳልፍ ከመሆኑ አንጻር በሕይወታችን ውስጥ ያሉ በርካታ ቀውሶች የሚከሰቱት ከሥራችን ጋር በተያያዘ መሆኑ የማይቀር ነው። ይህ ተቀጥረ መሥራትህን ከእግዚአብሔር እይታ ለመመልከት ይረዳሃል። እርሱ ተቀጥረ የምትሠራውን ሥራ አንተ ልትሠራው ከተሰጠህ ዓላማ ለማዘጋጀት እየተጠቀመበት ነው። ያ ደግሞ በሥራ ላይ የሚያጋጥሙን በጣም ከባድ የሆኑትን ጊዜያትም ያካትታል። ተቀጥረ የምትሠራውን ሥራ አጥ በየቀኑ የእርሱ ሕይወት መያዝ የምትቀጥል ከሆነ በምትሄድበት ሁሉ ሕይወት አምጪ መሆንህን ትቀጥላለህ። ያ ደግሞ በትንሿ ያንተ ዓለም ጥግ የመንግሥቱን ሕይወት ለማሳደግ ልትሠራው የተሰጠ ነው። በተጨማሪም ተቀጥረ የምትሠራው ሥራ ልትሠራው የተሰጠ መሆን ከቻለ በአንተ የዕለት ተዕለት ሁኔታ እያንዳንዱ ገጽታ ላይ የእርሱ ሕይወት ስለሚፈስ እውነተኛ እርካታን ታገኛለህ። በእምነት መኖር። እግዚአብሔር ሰዎችን ሲፈጥር የሰራቸው የመንግሥትን ሕይወት እንዲኖሩ አድርጎ ነበር። ብዙም ሳይቆይ አዳምና ሔዋን ቀደም ሲል ከእግዚአብሔር ጋር የነበራቸውን ቀለል ያለ ግንኙነት በኃጢአታቸው ምክንያት ስለተቋረጠ ሕይወታቸውን በእምነት መኖር እንዳለባቸው ተማሩ። ሆኖም ግን ኃጢአት የእግዚአብሔርን የመጀመሪያ ዓላማ አልለወጠውም። በዋናው ንድፍ የሰው ልጆች ዘላለማዊነት በልባቸው ውስጥ እንዲያስቀምጡ ተደርገው የነበረ ሲሆን አሁን ግን ያንን በግልጽ ማየት አይችሉም። ነገር ግን ለማንኛውም እግዚአብሔርን አጥብቀው መያዝ ይችላሉ። ኢየሱስ ወደ ምድር መጥቶና ተወልዶ ኖሮ ሞቶ እንደገና ከተነሳ በኋላ በእርሱ ለሚያምኑ ሁሉ የእርሱን ቅዱስ መንፈስ ስለላከ በእምነት መኖር ትንሽ ቀለል ያለ ሆኖ ነበረ። አሁን ይህ የእምነት ሕይወት ከውጣ ውረዶች ሁሉ ጋር የበለጠ ስሜት የሚሰጥ ሆነ። አሁን እያንዳንዳችን ነገሮች እንዲያብራራልን አማካሪ መጠየቅ እንችላለን። ዮሐንስ 14:26ን ተመልከት። ምንም እንኳን አማኞች ልክ እንደ በፊቱ ሁሉ ብዙ ቀውሶች ምናልባትም ከዚያ በላይ የሚያጋጥሟቸው ቢሆንም የመንግሥቱ ሥራ ግን በማናቸውም ቀውስ አልተዘጋም። እኔ እናንተን ጨምሮ ደቀ መዛሙርቱ ለመንፈስ ቅዱስ ምስጋና ይግባውና አሁን የእግዚአብሔር መንግሥት ማደግ እንዲችል የተሻለ ትኩረት ይዘናል። በልባችን ውስጥ ትንሽ ተጨማሪ መንግሥተ ሰማያት በመያዝ ማዕበሎቹን በተሻለ ማስተካከል እንችላለን። ይህ ጉዳይ ለመንግሥቱ ሲሠራ ችግሮች ሲደራረቡበት በነበረው በሐዋርያው ጳውሎስ ቃላት ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሠራ የዘላለም ቤት የሚሆን ከእግዚአብሔር የተሠራ ሕንፃ እንዳለን እናውቃለንና በዚህ ውስጥ በእውነት እንቃትታለንና ከሰማይም የሚሆነውን መኖሪያችን እንድንለብስ እናፍቃለንና ለብሰን ራቁታችንን አንገኝም። በእውነትም የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳኑ ያለን እኛ ከብዶን እንቃትታለን። ነገር ግን ለዚሁ የሠራን እግዚአብሔር ነው። እርሱ የመንፈሱ መያዣን ሰጠን። እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና በሥጋ ስናደር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነን ታምነናል። ይልቁንም ከሥጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል በማለት ተናግሯል። በሁለተኛ ቆሮንቶስ 5:1-8 በማየት ሳይሆን በእምነት መኖር እንድንችል መንፈስ ቅዱስ ስለላከልን እግዚአብሔር የተመሰገነ ይሁን። ለመንግሥቱ ስኬት የመሆን ምስጢር። በመንግሥቱ ስኬት ማግኘት በእምነት በመኖር ስኬት ከማግኘት ጋር ተመሳሳይ ነው። በእምነት በመኖር ስኬት ማግኘት
ወደ መንግሥተ ሰማያት እስክትሄድ ድረስ እምነት ሰጪው ፍጹም እንዲያደርግህ በመፍቀድ የምትኖርበት ቀጣይነት ያለው ሂደት ነው። በመንግሥት ውስጥ እንዲኖር በንጉሡ እንደተመረጠ ሰው ትጀምራለህ። ለእርሱ መመሪያ ምላሽ ስትሰጥ ስጦታና አንተ እንድትሠራው የሚፈልገውን ሥራ ታውቃለህ። ብዙ ጊዜ በአንድ አይነት ቀውስ ምክንያት ብቻ ወደማይታወቀው ለመሄድ ቀጣዮቹን እርምጃዎችን ወደፊት ታደርጋለህ። ስለሆነም ጌታ በሕይወቱ ውስጥ እንዲመጣ የሚፈቅደውን ማናቸውንም ቀውስ ለእድገት ከተሰጠህ ዕድል ጋር ተመሳሳይ መሆኑን እርግጠኛ መሆን ትችላለህ። በሕይወት ውስጥ ያሉ ቀውሶች ወሳኝና የማይፈቱ የሚመስሉ ችግሮችን የሚወክሉ ሊሆኑ ይችላሉ፣ ግን ዘላቂ አይደሉም። እግዚአብሔር በሕይወት ውስጥ እንዲመጡ የሚፈቅዳቸው ችግሮች እንድትፈታ ችሎታና ስጦታ ሰጥተዋል። ያንን ታምናለህ? እንዴት ማድረግ እንደምትችል ባወቅክ መጠን በእምነት እየኖርክ ሊሆን ይችላል። ሆኖም ግን ጉድለቶችን በሚገባ ታውቃለህ። ነገር ግን ያንተ ጉድለቶች እግዚአብሔርን አያስጨንቁትም። ለእርሱ አንተ ከፍተኛ ዋጋ ያስክነህ። አንተ በእምነት እሱን ለመያዝ እርሱ እንድታደርግ የሚነግርህን ሁሉ መታዘዝ ለመቀጠልና መንገድህን የሚዘጉ የሚመስሉ ችግሮችን ለማሸነፍ ለእርሱ ልዩና በልዩ ሁኔታ ተስማሚ ነህ። እንግዲያውም ቀውሶችን ማሸነፍ፣ እርሱን በእምነት አጥብቆ መያዝ በእግዚአብሔር መንግሥት ውስጥ ስኬታማ ለመሆን ምስጢር ነው ማለት ነው። ብዙ ሰዎች እንደመኖራቸው ሁሉ በእግዚአብሔር መንግሥት ውስጥም ወደ ስኬት የሚወስዱት ብዙ መንገዶች አሉ። ሆኖም እያንዳንዳቸው በእምነት መኖር ያስፈልጋቸዋል። እያንዳንዱ ሰው ችግሮቹን እንደ አጋጣሚዎች ለመመልከትና ከዚያም በእነዚያ ችግሮች ከመዘግየቱና ከመጥፋቱ በፊት ችግሮቹን በጽናት ለመፍታት ለመቀጠል የመንፈስ ቅዱስ ዓይኖች ሊኖሩት ይገባል። የዘርህ ስጦታ። ችግሮችን መፍታት ከሥራ ትርጉሞች አንዱ ነው። ስጦታህንና ተልእኮህን ስታገኝ እውነተኛ ሥራን ታውቃለህ። በሥራ ውስጥ የሚገለጸው ያንተ ተሰጦና ዓላማ ማለትም የመንግሥቱ ማሰማራት መጨረሻ ላይ ከተቀጠርክበት ሥራ ጋር ሊያያይዝ የሚችለውም በዚህ መንገድ ነው። ለእኔ ቅርብ የሆነ ምሳሌ ይኸውልህ። በ1980 በባሃማስ ውስጥ አንድ ችግር ነበረን። ይኸውም ባሃማስ የእግዚአብሔር መንግሥት ወደ ውጭ የምናሰራጭ ከመሆን ይልቅ ከመንግሥቱ ጋር የተያያዙትን ሁሉንም ማለት ይቻላል ከውጭ የምናስገባ ሆነን ነበረ። ባሃማስ ውስጥ ምንም አይነት የቤተ ክርስቲያን ዋና መስሪያ ቤት ወይም ማንኛውም የክርስቲያን ጉዳዮችን የሚመለከቱ ቤቶች ስላልነበሩ ለመንግሥቱ ስለምንሰራቸው ሥራዎች ሪፖርት ለማድረግ በአውሮፕላን ወደ ቴኔሲ ወይም ወደ እንግሊዝ እንጓዝ ነበረ። ይህ ነገር ልክ እኛ የራሳችን ዘር እንደሌለን ወይም ቢያንስ ያለንን ዘር ያልዘራን ይመስል ነበር። ተመሳሳይ አስተሳሰብ ካላቸው ጓደኞቼ ጋር እኔ ዘሬን እዚሁ ለመትከል ወሰንኩኝ። የባሃማስ መሠረት ያለው አገልግሎት መሪ ለመሆን ወሰንኩኝ። በእግዚአብሔር እርዳታ እኔ ዋና እንጂ ቅጂ መሆን አልፈልግም ነበረ። ከልጅነት ዕድሜ ጀምሮ እግዚአብሔር በእኔ ውስጥ ያስቀመጣቸውን የስጦታ ዘርፎች አውቄ ነበር። ከፊት ያሉትን ችግሮች ማየት በመቻሌ ስጦታዎቼን በመጠቀም ችግሮቹን ለመፍታት ፈለግኩኝ። በቴኒስና በእንግሊዝ ያሉ ሰዎች ወደኛ መጥተው ሪፖርት እንዲያደርጉ የሚያስችል በጣም ስኬታማ ሊሆን የሚችል ሥራን ፈለግኩ። የባሃማስ እምነት ዓለም አቀፍ ሚኒስትሪዎች በ7 ሰዎች አባልነት የተወለደውም በዚህ ጊዜ ነበረ። ከዚያ ጊዜ ጀምሮ ባሉት 30 ዓመታት ገደማ ውስጥ ይህ ሚኒስትሪ ሁለገብ አገልግሎት መስጫ ሚኒስትሪ ሆነ። በባሃማስ ትልቁ ሚኒስትሪ ሲሆን ሰፋ ያለ ዓለም አቀፍ አገልግሎት አለው። አሁን ታላቁን ተልእኮ ለመፈጸም እየረዳን ነው የሚል ሃይማኖታዊ ያልሆነ ማራኪ መልእክት በመያዝ ከ70 በላይ በሆኑ አገራት ላይ ይሰራል። ኢየሱስ ወደ አባቱ ሊያርግ በተቃረበ ጊዜ ደቀ መዛሙርቱን እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ በማለት ኃላፊነት ሰጥቷቸዋል። ማቴዎስ 28 ከ19 እስከ 20። እዚህ ላይ ያማኞች በጣም አስፈላጊው ተልእኮ
አሕዛብን ደቀ መዛሙርት ማድረግ መሆኑን እናያለን። እዚህ ላይ አሕዛብ ተብሎ የተገለጸው ቃል ኤትኖስ ከሚለው የግሪክ ቃል የመጣ ሲሆን ትርጉሙም የጋራ ስብስብ ማለት ነው። ሕዝቦች በሥራ መስኮቻቸው መሠረት የበለጠ በቡድን ሊከፈሉ ይችላሉ። እያንዳንዱ ጎሳ የራሱ ቋንቋና ባህል እንዳለው ሁሉ እያንዳንዱም የሥራ መስክም በመዝናኛም ይሁን በንግድ፣ በትምህርትም ይሁን በፖለቲካ ወይም በሕክምና ዓለም እንደዚያው ነው። ስለዚህ የኢየሱስ ለደቀ መዛሙርቱ በትክክል የሰጠው ትልቅ ተልእኮ የጋራ ይዘት ያላቸውን ስብስቦችን ደቀ መዛሙርት ማድረግ ነው። በሌላ አነጋገር እያንዳንዱ የሙያ መስክን ደቀ መዝሙር ማድረግ የቤተ ክርስቲያኗ ግብ መሆን አለበት ማለት ነው። ይህ ደግሞ ጥበብ፣ ዘዴና ክህሎት ይጠይቃል። የኔ የግሌ ራእይ ተከታዮችን ወደ መሪዎች መለወጥ በሚሉት ቃላት ተገልጸዋል። ጥቁር በመሆኔ ምክንያት በቅኝ አገዛዝ ማህበራዊ ችግሮችና ጭቆናዎች፣ የባሪያዎች ንግድ እናም ሌሎች የረጅም ጊዜ ቀውስ ተሞክሮች ባሻገር ሁሉም ሰው በእግዚአብሔር ዓይን እኩል መሆኑንና እያንዳንዱም ሰው በሕይወቱ ከእግዚአብሔር የተሰጠው ዓላማ እንዳለው የሚገልጽ መልእክት የማስተላለፍ ጥልቅ ስሜት አለኝ። አንተም ዘርህን ማግኘትና ንጉሡ ወደ መከር እርሻ እንዲያሰማራ መፍቀድ ትችላለህ። የሚኒስትሪ መስራች ላትሆን ትችላለህ። ነገር ግን ክህሎትህ፣ ተሰጥኦ፣ ችሎታህና ባህሪ እርሱን ለአንተ ሕይወት ያለውን ዕቅድ ለመፈጸም ያስችልሃል። ሞትና ትንሣኤ። የኢየሱስን በመስቀል ላይ መሞት እንደ ቀውስ አስበው ታውቃለህ? ቀውስን ስለማሸነፍ በሚገልጸው በዚህ መጽሐፍ አገባብ ውስጥ ይህን ችላ ልንለው አንፈልግም። በኢየሱስ ሞት ጊዜ የእርሱ አማኞች ቡድን በጣም ትልቅ ቦታ ያላቸውና ተጽዕኖ ፈጣሪም ስላልነበሩ ኢየሱስ በመስቀል ላይ ሲሞት ወዲያውኑ ተደበቁ። የቀሩት የእርሱን የቀብር ሥነ ሥርዓት በማስፈጸም ራሳቸውን ከእርሱ ጋር ሊያዛምዱ የደፈሩት ጥቂት ሴቶችና አንድ ወንድ ብቻ ነበሩ። ሁሉንም ትተው የተከተሉት ሰው ሞቷል። አሁን ምን ሊሆኑ ነው? ይህ እጅግ ግዙፍ ቀውስ ነበር። በባለሥልጣናቱ ዘንድ ሕይወታቸው አደጋ ውስጥ መሆኑን ብቻ ሳይሆን ቃል በቃል የሚሄዱበትን ቦታ አልነበራቸውም። የድሮ ኑሯቸውን ትተዋል። ከዚያ ኑሯቸው ጋር የሚያገናኛቸውን ድልድዮችም ሰባብረዋል። ከእንግዲህ ለመኖር ምን እንደሚሰሩ እንኳን አያውቁም። አሁን በሕይወታቸው ምን ማድረግ ይኖርባቸዋል? ጌታ ራሱ ሁሉንም ነገር ሰርቷል። እርሱ አደጋዎቹን አላስወገደም ወይም ተጨማሪ ቀውሶችን አላስቀረም። ግን አዲስ ነገር ለማንቀሳቀስ በአካል ተመልሷል። የታምራት ታምር በመስራት ከሙታን ተነስቶ ለሚወዳቸው ሰዎች የተሰበሩባቸውን ሕይወቶች ወደ ነበሩበት መመለስ ጀመረ። ሐዋርያው ጴጥሮስ ጌታን ከመሰቀሉ በፊት በመካድ ራሱን ካዋረደ በኋላ ከሞት የተነሳው ጌታ የግል ወደ እርሱ በመሄድ ወደ ቀደመው ዓላማው መልሶታል። ትዕይንቱን ታስታውሰዋለህ? ኢየሱስ በጎቼን አሰማራ አለው። ዮሐንስ 21 ከ15 እስከ 19። ወዲያውኑ ምንም እንኳን ኢየሱስ ስለሚመጣው ችግር ያስጠነቀቀው ቢሆንም ጴጥሮስ ወደ ቀድሞ መንገድ ተመልሶ ነበር። ከዚያ ጊዜ ጀምሮ እርሱና ሌሎቹ ኢየሱስን እስከ ሞት ድረስ ለመከተል ታማኝ ሆነው መጽናት ቻሉ። በደማስቆ መንገድ ላይ ከሞት ከተነሳው ክርስቶስ ጋር በነበረው ኃይለኛ ገጠሜ በኋላ ስሙ ወደ ጳውሎስነት የተቀየረው ሳኦል ላይም ተመሳሳይ ነገር ተከስቷል። ጳውሎስ ክርስቲያኖችን ለማጥፋት ራሱን የሰጠ የክርስቲያኖች ጠላት ነበር። ነገር ግን በቅጽበት እርሱ ራሱ ፍርሃት የሌለበት የምሥራች ሰባኪ አማኝ ወደ መሆን ተለወጠ። ጳውሎስ የሕይወቱን ዓላማ ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያውኑ ከሥጋና ከደም ጋር አልተማከርኩም። ገላትያ 1 ከ15 እስከ 16 በማለት ገልጾታል። ጳውሎስ በደማስቆ መንገድ ላይ ካጋጠመው ነገር በኋላም ተሰማርቷል። ፈተናው ባሃማስ እንዳገር አሁንም ከሚበላው 90 በመቶ የሚሆነውን የምትጠቀምባቸውን ነገሮች የምታስገባው ከውጪ ነው።
በመሬቱ አቀማመጥና በአየር ንብረት ውስንነት ምክንያት ከነዚህ ውስጥ አንዳንዶቹ የማይቀሩ ቢሆንም ግን የኛ ብሔራዊ አስተሳሰብም አሉታዊ ታሪካዊ ተሞክሮችን የሚያንጸባርቅ ስለሆነ ነው የሚል እምነት አለኝ። እኛ በዓለም ውስጥ የምንጠብቀው ታዳጊ ሀገር እንድንሆን ቢሆንም ግን የ21ኛው ክፍለ ዘመን አዳዲስ ቀውሶችና ተግዳሮቶች ሲገጥሙን አንዳንድ ተጨማሪ የእግዚአብሔር መንግሥት እውነቶችንና መርሆችን መያዝ እንደምንችል አምናለሁ። ካላደረግን እንደገና እናጣለን። በአሁኑ ወቅት በአሜሪካ ውስጥ ለሚፈነዳው ቀውስ አመስጋኝ ነኝ። ምክንያቱም በባሃማስም ጥሩ ብሔራዊ ጥፊ እንዲያቀምሰን እንደዚህ ያለ ነገር ያስፈልገናል ብዬ አስባለሁ። ምንም እንኳን ብዙ ማስነጠስ እየተካሄደ ቢሆንም ለማንኛውም በጥሩ ጤንነት ላይ እንድንቆይ እፈልጋለሁ። ነገር ግን እኛ በእግራችን እንድንቆምና ከእግዚአብሔር መንግሥት አንጻር ወደ ተቀረው ዓለም እንድንሰማራ እፈልጋለሁ። ፈተናውን እንቀበላለን? አላውቅም። ግን እንደ ጃፓንና እንግሊዝ ያሉት ሌሎች የደሴት ሀገራት ወይም እንደ እስራኤል ያሉ በጣም ትንሽ የሆኑ ሌሎች ሀገራትን ስመለከት ተስፋ የማደርጋቸውን ምሳሌዎች ማየት እችላለሁ። እነዚህ ሀገራት አሉታዊ ታሪካዊ ተሞክሮች ቢኖሯቸውም ግን በብዙ መንገዶች ተሳክቶላቸዋል። እያንዳንዱ ሀገር ከግለሰቦች የተዋቀረ ነው። ብዙ ቁጥር ያላቸው ሰዎች አሁን ያሉትን ችግሮች ለማሸነፍ ካልተነሱ በስተቀር ሀገራት ሊዳከሙ ይችላሉ። በግለሰብ ደረጃ አሁን ቀውስ ያጋጠመ የቱ ጋር ነው? ለማስተናገድ በጣም ትልቅ የሚመስሉ ምን ችግሮች ተፈጥረዋል? ስራህን አጥተሃል ወይስ በቅርቡ ልታጣው እንደምትችል ታስባለህ? ገቢ ቀንሷል? ቁጠባ አልቋል? በሥራ ላይ በመተማመንህ እግዚአብሔር ይቅር እንዲልህና ስጦታህን የበለጠ እንድታገኝ እንዲረዳ ጠይቀው። በውስጥህ በጥልቀት ወደ ተቀበረው ዘር ውስጥ ዘልቀ ለመግባት እንዲረዳህም ጠይቀው። ምን ማጥራትና ምን ማዳበር እንዳለብህ እንዲያሳይ ጠይቀው። ስለ ራስህ ያለህን ዕውቀት እንዲያሰፋው ጠይቀው። ከማታውቀው አንተ ማለትም ከውስጥ ካለው ሰው ጋር እንዲያስተዋውቅህም ጠይቀው። እግዚአብሔርን ዘርህን እንዲያሳይ ጠይቅና ዛፍ ለመሆን ውሳኔ አድርግ። እርሱም አለ፣ የእግዚአብሔር መንግሥት በምን እናስመስላታለን? ወይስ በምን ምሳሌ እንመስላታለን? እንደ ሰናፍጭ ቅንጣት ናት። እርሷም በምድር በተዘራች ጊዜ በምድር ካለ ዘር ሁሉ ታንሳለች፣ በተዘራችም ጊዜ ትወጣለች፣ ከአትክልትም ሁሉ የምትበልጥ ትሆናለች። የሰማይ ወፎችን በጥሏ ሊሰፍሩ እስኪችሉ ታላላቅ ቅርንጫፎችን ታደርጋለች። ማርቆስ 4:30 እስከ 32። የእግዚአብሔር መንግሥት በውስጥ ነው። ኢየሱስ የተናገረው ያንን ነው። ኢየሱስ አንድ ጊዜ እግዚአብሔር መንግሥት መቼ እንደምትመጣ ከፈሪሳውያን ከተጠየቀ በኋላ ሲመልስ እንዲህ አለ፣ የእግዚአብሔር መንግሥት በመጠባበቅ አትመጣም፣ ደግሞም እንኋት በዚህ ወይም እንኋት በዚያ አይሏትም። እነሆ የእግዚአብሔር መንግሥት በመካከላችሁ ናትና አላቸው። ሉቃስ 17:20 እስከ 21። ታዲያ አንተስ ለማሰማራት ዝግጁ ነህ? ምዕራፍ 10 የቀውስን ጥቅሞች ከፍ ማድረግ። ቻይናውያን ቀውስ የሚለውን ቃል ለመጻፍ ሁለት መስመሮች ይጠቀማሉ። አንዱ መስመር አደጋ፣ ሌላኛው ደግሞ መልካም አጋጣሚን የሚያመላክት ነው። ስለዚህ ቀውስ በሚያጋጥም ጊዜ አደጋውን ተጠንቀቅ፣ መልካም አጋጣሚውን ግን ተገንዘብ። ጆን ኤፍ ኬኔዲ። ዊሊያም ሼክስፒር የመከራ ጥቅሞች ጣፋጭ ናቸው ሲል ጽፏል። ይህ ጥልቅ እውነትን የሚያጠቃልል እንደሆነ አስባለሁ። መከራ ከቀውስ ጋር ተመሳሳይ ነው። አጥፊ መስሎ ሊታይ የሚችል ቀውስ ከእርሱ የምታገኘውን ጠቀሜታ እንዴት እንደምታሳድግ ካወቅክ በጣም ገንቢ ሊሆን ይችላል።
ባሉት ብዙ አዎንታዊ ባህሪያት ምክንያት የመከራን ወይም የቀውስን ጊዜያት በአዲስ ብርሃን ማየት ትችላለህ። የማንኛውም ቀውስ ቁልፍ ጠቀሜታ ማዕከል የሚያደርገው አንድ ቀውስ የፈጠራ ሰው እንድንሆን በሚያስገድደን መሰረታዊ መንገድ ነው። ቀውስ የሚገፋን ኃይል በመሆን የፈጠራ መፍትሄዎችን እንድናመጣ ያስገድደናል። አደጋዎችን እንድንጋፈጥ ፈቃደኛ እንድንሆን ያደርገናል። በችግር ውስጥ ስንሆን ከዚህ በፊት አድርገነው በማናውቀው መጠን አእምሮአችንና እምነታችንን እንጠቀምባቸዋለን። ቀውስ ማለት የመዋኘት ወይም የመስመጥ ጊዜ ነው። ጴጥሮስ በውሃ ላይ ሲራመድ ታስታውሳለህ? ማቴዎስ 14 ከ24 እስከ 33 አንብብ። ጴጥሮስና ሌሎቹ ደቀ መዛሙርት ማታ ሐይቁን ሲያቋርጡ ነበረ። የእነሱ ጀልባ ከባህሩ ዳርቻ በጣም ሩቅ ስለነበረና ነፋሱ በተቃራኒ አቅጣጫ በመምጣቱ ጀልባዋ በማዕበል ተመታ ነበረ። ያ ቀውስ ነበረ። ከዚያም እኩለ ሌሊት ላይ ኢየሱስ በጨለማ ውስጥ ወደ ጀልባቸው ተጠጋ። ከዚያ በማዕበሉ አናት ላይ እየተራመደ በቀጥታ ወደ እነሱ ሄደ። ደቀ መዛሙርቱ ኢየሱስ መሆኑን ስላላወቁና ጣረ ሞት ነው ብለው ስላሰቡ ፈርተው ነበረ። የነበሩበት ቀውስ እየጨመረ መጣ ማለት ነው። ኢየሱስ ግን ራሱን በማሳየት ከባዱን ፍርሃታቸውን ወደ ተራ ፍርሃት ለወጠው። ጴጥሮስ እንዲያውም ወደ እምነት አንድ ተጨማሪ እርምጃ በመውሰድ ኢየሱስ ነኝ ያለውን የጣረ ሞት መንፈስ ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው። ማቴዎስ 14:28 ሲል ፈተነው። ኢየሱስም ና አለው። ጴጥሮስ ከጀልባው ወጥቶ በውሃው ላይ መራመድ እንደሚችል በማወቁ ተገረመ። በታረሰ መሬት በላይ ከመራመድ የሚከብድ አልነበረም። ልክ ኢየሱስ እንዳደረገው በማዕበሉ አናት ላይ እየተራመደ ነበረ። ማንም ከዚህ በፊት ያንን አላደረገም። ጴጥሮስ ያንን ለማድረግ ደፋርና ግብታዊ እርምጃ ነበር የወሰደው። ሰዎች በሐይቅ ወለል ላይ መራመድ አይችሉም። ያንን ማድረግ ስሜት የሚሰጥ የሚሆንበት ብቸኛው መንገድ የእምነት እርምጃ መሆኑ ነበረ። ጴጥሮስ ከማመንታቱና መስመጥ ከመጀመሩ በፊት የተራመደው የተወሰኑ እርምጃዎችን ብቻ ቢሆንም የእምነትን ኃይል ግን አረጋግጧል። ጴጥሮስ የእምነትን ኃይል ከማሳየት በተጨማሪ በችግር ምክንያት እንዴት አዲስ ነገር ሊከሰት እንደሚችልም አሳይቷል። ያ ባይሆን ኖሮ አያደርገውም ነበርና። ቀውስ ያስፈልገናል። ጴጥሮስ አሳ አጥማጅ ስለነበር ውሃ ይፈራም ነበረ። በአንድ ወቅት እንዲያውም ከጀልባው ወጥቶ ወደ ባህሩ ዳርቻ ዋኝቶ ነበረ። ዮሐንስ 21 ከ7 እስከ 8 ተመልከት። ጀልባው መሄድ ከሚችለው በላይ በፍጥነት መሬት መድረስ ስለፈለገ ብቸኛው ምክንያታዊ የሆነውን ነገር በማድረግ ወደ ውሃው ገብቶ መዋኘት ጀመረ። ያን ጊዜ በውሃው ወለል ላይ ለመራመድ እንኳን አላሰበም። ቀደም ሲል በነበረው በማዕበሉ ሁኔታ ግን ጴጥሮስ ከዚህ በፊት ያልተደረገና አዲስ ነገር ለመሞከር ተገዶ ነበረ። ይህ በአስቸኳይ ጊዜ ውስጥ ሁልጊዜ የሚሰራበት መንገድ ይመስላል። ቀውስ ጠቀሜታዎች አሉት በማለት ያለማመንታት መናገር የምችለውም ለዚያ ነው። ሀብታም ነጋዴና በጎ አድራጊ የሆነው ጆን ሃንትስማን ሰዎች ካልደከሙ ወይም ካልተጎዱ በስተቀር ዘላቂ ዋጋ ያለው ነገር እምብዛም አይፈጥሩም ሲል ጽፎ ነበረ። ካሰብከው እውነት መሆኑን ትገነዘባለህ። ይህም አስፈላጊነት የፈጠራ እናት ናት ከሚለው የጥንት አባባል ጋር ይጣጣማል። የችግር ጊዜ ለፈጠራ እንደ መፈልፈያ ነው። ከምሽጎቻችን እንድንወጣ የችግር ጊዜያት ያስፈልጉናል። ይሁን አይነት ቀውስ ከሌለብን በበቂ ሁኔታ ለማሰብ፣ በበቂ ሁኔታ ለመጸለይ ወይም አዳዲስ ለውጦችን ለማድረግ ጠንክረን ለመስራትም አንነሳሳም። እግዚአብሔር ቀውሶች እንዲከሰቱ የሚፈቅደውም ለዚያ ነው። ጌታ ቀውስን መፍቀድ ብቻም ሳይሆን ቀውሱን ያመጣል። ያንን የሚያደርገው ፈተናዎችና ችግሮችን ሁልጊዜም ለኛ ጥቅም እንደሚሰሩ ስለሚያውቅ ብቻ ነው። ቀውሶች በመንፈሳዊ፣ በአእምሮ፣ በስነ ልቦናና በስሜት እንድናደግ ያደርጉናል።
ቀውሶች እንድንሰፋ ያደርጉናል። እንዲሁም አዲስ ነገር ለመሞከር ብዙ መነሳሳትን ይሰጡናል። በቀውስ ውስጥ ያለ እድገት። በችግር ጊዜ ብስለትና የመሪነት ችሎታ ይፈተናል። በሳል የተረጋጋና ጠንካራ እንደሆንክ የምታስብ ከሆነ የብስለትህ የመረጋጋትና የጥንካሬ ደረጃ እንዳሰብከው ያህል ታላቅ መሆኑን ለማሳየት የሚያስችልህ ቀውስ ነው። የቤተሰብ ኃላፊ ነኝ ብለህ የምታስብ ከሆነ ይህ እውነት መሆኑን ወይም አለመሆኑን ታውቃለህ። ለንግድ ሥራ ኃላፊ ነኝ ካልክ አንተም ሆንክ ሌሎች ሰዎች አንድ ቀውስ በሚከሰትበት ጊዜ ያ ስለመሆኑ በእርግጠኝነት ታውቃላችሁ። የመንግሥት የሥራ ደረጃ ኃላፊ ከሆንክ ጥሩ መሪ መሆን አለመሆንን ትገነዘባለህ። እውነተኛ አመራር በችግር ውስጥ ይፈተናል። መሪዎች በችግር ውስጥ በመፈተን እየጠነከሩ ይሄዳሉ። መሪዎች የሚሻሻሉትና የሚያድጉት ጫና ሲኖር እንጂ በጥሩ ጊዜያት ውስጥ አይደለም። በችግር ጫና ውስጥ ስትሆን የመሪነት አቅም ይሻሻላል። ቀውስ ባልተለቀቀው አቅም ላይ ጥያቄዎችን ያስቀምጣል። ጫና ስር በምትሆንበት ጊዜ መኖራቸውን የማታውቃቸው የሕይወትህን ዘርፎች ታገኛለህ። ብልህነትህ ይጀምራል። ታታሪ ትሆናለህ። ሐሳብ አመንጭ ትሆናለህ። ቀውስ የፈጠራ ችሎታ መገኛ ስለሆነና የፈጠራ ችሎታ ከአዳዲስ አስተሳሰብ ጋር ተመሳሳይ ስለሆነ የችግርና ጫና ያለባቸው ጊዜያት ሁልጊዜ ወደ አዳዲስ ግዛቶች የሚገፉ ሆነው ታገኛቸዋለህ። አዳዲስ ነገሮች ለመፍጠር የምንገደደው በችግር ጊዜ እንደሚከሰተው የሆነ ነገር ሲሰናከል እንጂ ነገሮች በጥሩ ሁኔታ የሚሰሩ ጊዜ አይደለም። በዚያን ጊዜ በፍጹም አዲስ ነገር አናስብም። ቀውስ እውነተኛ እምነቶችህንና አመለካከቶችህን ያሳያል። ሁልጊዜ አምላኬ ታማኝ እንደሆነ አምናለሁ ብለሃል። እና አሁንስ ሥራህን ስታጣና የቤተሰብ ቤት ለሽያጭ ሲቀርብ ምን ትላለህ? በእውነተኛ የእምነት ደረጃህ መገለጥ በነገሩ ምን ማድረግ እንደምትችል ለማየት ትገደዳለህ። እምነትህ ያድጋል። ፈተናውን ታልፋለህ። በቀውስ ውስጥ ፈጠራ። አብርሃም ከፍተኛ ቀውስ በገጠመው ጊዜ ፈተናውን በሚገባ አልፏል። ዘፍጥረት 22ን ተመልከት። እግዚአብሔር ያን ቀውስ የፈጠረው አብርሃምን አንድ ልጁን ይስሐቅን በመሠዊያ ላይ እንዲሰዋው ወደ ተራራ እንዲያወጣው በነገረው ጊዜ ነበረ። አብርሃም ከእምነቱ በቀር የሚቀጥል ነገር አልነበረውም። ይስሐቅ የተወለደው በታምር ነው። እግዚአብሔር እንዲመልስለት ከፈለገ አብርሃም ልጁን ለመከላከል ያለውን የአባትነት ስሜት መተው እንዳለበት ተገንዝቦ ታዘዘ። አብርሃም ይስሐቅን በገመድ አስሮ የልጁን ጉሮሮ ለመቁረጥ ቢላውን ከፍ ካደረገ በኋላ መልአኩ አስቆመውና የእግዚአብሔር ድምፅ እግዚአብሔርን እንደምትፈራ አሁን አውቃለሁ፣ ምክንያቱም አንድያ ልጅህን ለኔ አልከለከልክም። ዘፍጥረት 22:12 አለው። አብርሃም ወሳኙን ፈተና በማለፉ እግዚአብሔር የአብርሃምን ዘሮች ከባህር ዳርቻ እንዳላሿ የበዛ የማድረግ ዕቅዱን ሊቀጥል ይችላል። አብርሃም ሙሉ በሙሉ ታዛዥ ቢሆንም ግን የሚያደርገው ለመለወጥ በቅጽበት ዝግጁ ነበር። የሚያስፈራ ቢመስልም ልጅን መግደል እንዳለበት አስቦ ነበር። ግን የጌታ መልአክ በምትኩ በግ ሲሰጠው አብርሃም ምትክ የሆነውን ለመቀበል ፈቃደኛ ከመሆን በላይ ነበረ። ከገባበት አጣብቂ መውጫ መንገድ ስላየ እንስሳውን ያዘና በልጁ ምትክ ሰዋው። አብርሃም ለነበረበት የቀውስ ሁኔታ የተለየ አቀራረብ የመያዝ አቅም አሳይቷል። ይህን በማድረጉም አስገራሚ እምነት ብቻም ሳይሆን ቀውስ እንዴት ፈጠራ እንደሚያስገድድም አሳይቷል። ታዲያ ፈጠራ ምንድን ነው? በአጭሩ ፈጠራ ማለት የቆዩና አዳዲስ ፈተናዎችን ለመቋቋም አዳዲስ አቀራረቦችና ጽንሰ ሐሳቦችን የመፍጠር አቅም። የቆዩና አዳዲስ ጽንሰ ሐሳቦች በማጣመር ዕድሎችን ለማግኘት ማስተዋል።
የቆዩና አዳዲስ ችግሮችን ለመፍታት ያልተፈተኑ መንገዶችን መፍጠር ማሳደግና መተግበር ነው። ከሚታወቀው ባሻገር የማሰብ የተለመደውን አልፎ የመሄድና ችግሮችን በመፍታት ክህሎት የማመን ችሎታ ነው። ሁሉም ጥሬ ዕቃዎች ቀድሞውኑ የተፈጠሩ በመሆናቸው ፈጠራ እነዚያን ጥሬ ዕቃዎች በአዲስ መንገድ እንደገና ያዋሃዳቸዋል እንጂ አዳዲስ ጥሬ ዕቃዎችን አይፈጥርም። መክብብ 1:9 ከፀሐይ በታች አዲስ ነገር የለም ይላል። አዲስ የምንላቸው ነገሮች ሁሉ የድሮ ነገሮች አዲስ ስብስብ ናቸው። ትክክለኛው ጥምረትና የጥምረቱ ጊዜ አዲስ ሊሆን ይችላል እንጂ ጥሬ ዕቃዎቹ አዲስ አይደሉም። የሚቀጥለውን አዲስ ነገር ለመፈልሰፍ ሁሉም አስፈላጊ ነገሮች ቀድሞውኑ በዓለም ውስጥ የሚገኙ ናቸው። ፈጠራ አንድ ሰው የቆዩ ነገሮችን በአዲስ አይኖች እንዲመለከትና ለአዳዲስ ዓላማዎች በአዳዲስ መንገዶች እንዲጣመሩ ማድረግ ያስችለዋል። ወደ ሱቅ ሄደህ አዲስ ጥንድ ጫማ ስትገዛ የተቆረጠው፣ የተዘረጋው፣ የተሰፋውና ጫማ የሆነው የቆየ የከብት ቆዳ ነው። መጽሐፍ ስትገዛ ሽፋኑና ገጾቹ ከዕፅዋት የተሰሩ ናቸው። አዲስ ሱፍ ልብስ ስትገዛ ያረጀ የበግ ፀጉር ነው። የሚያምር አዲስ የእንጨት የምግብ ጠረጴዛ ስትገዛ እንደምታሰበው አዲስ ሳይሆን ያረጀ ዛፍ ጠረጴዛ ወደ መሆን ተለውጦ ተሰርቶም ነው። አዲስ መኪና ስትገዛ ያሮጌ ብረቶች፣ የነዳጅ ውጤቶችና የመሳሰሉት ጥምረት ነው። አዳዲስ ሰዎችን መፍጠር እንደማትችል ሁሉ ሙሉ በሙሉ አዲስ የሆኑ ነገሮችንም መፍጠር አትችልም። ያን ማድረግ የሚችለው እግዚአብሔር ብቻ ነው። ነገር ግን ሁልጊዜም ሰዎችን የማቀናጀት አዳዲስ መንገዶች አሉ። ካገኛቸው ሰዎች እንድትመርጥ ስትገደድ እግረ መንገድህን ጥንካሬዎቻቸውን የምታዋህድበት መንገድ መፍጠር ትችላለህ። አንተ የፈጠራ ባለሙያ ነህ። ይህ ማለት አንተ የፈጠራ ችሎታ ያለህና እንደገና የምታዋህድ ነህ ማለት ነው። ልክ እንደ እግዚአብሔር ከምንም ነገር የሆነ ነገር የምትፈጥር ሳትሆን አስቀድመው የተፈጠሩትን አንዳንድ ነገሮች በአዲስ መንገድ በአንድ ላይ የማቀናጀት የፈጠራ ችሎታ ያለህ ነህ። የእግዚአብሔር መንግሥት ወደ ምድር የማምጣት አንዱ አካል እኛ ቀውስ ብለን የምንጠራቸውን ሁኔታዎች እንዲሸከም የእርሱን የፈጠራ ችሎታ ማምጣት ነው። በመንፈስ ቅዱስ ቅባት የፈጠራው ጭማቂ ሊፈስ ይችላል። ከዚያም ነገሮችን በአዲስ መንገድ ማየትና ለችግሮች ከዚህ በፊት ማንም ያላሰባቸው መፍትሄዎች ማምጣት መጀመርም ትችላለህ። በመጀመሪያ ግን ችግር ሊኖርብህ ይገባል። ችግር ወይም ቀውስ በሚያጋጥምህ ጊዜ አንድ ነገር ለማድረግ ተነሳሽነትና ምክንያት አለ። ቀውስ ከሌለ የሚፈታ የአዲስ ነገር ፈጠራ አይኖርም። የፈጠራ አስተሳሰብ ቀውስ የፈጠራ አስተሳሰብን ይፈልጋል። ቀውስ አእምሮን ወደ ተለመዱ ልምዶችና መፍትሄዎች ከመሄድ ባሻገር እንዲሰፋ ያደርገዋል። እነዚህ ያረጁ ነገሮች ከእንግዲህ ወዲህ አይሰሩም። በችግር ጊዜ በተለመደው መንገድ መሄድ ስለማትችል ፈተናዎችን ለመቋቋም አዳዲስ አቀራረቦችን የመፍጠር አቅም ሊኖሩ ይገባል። ሙሴ ከመላው የእስራኤል ሕዝብ ጋር ወደ ቀይ ባህር ዳርቻ ሲደርስ ሰዎቹን እንዴት ውሃው እንደሚያሻግራቸው አያውቅም ነበር። ዘጸአት 14ን ተመልከት። ጊዜው አጭር ነበር። ግብፃውያኑ በሩቁ የአቧራ ደመና በማስነሳት እያሳደዷቸው ነበር። ከፊት ለፊቱ መታለፍ የማይችል ውሃና በስተጀርባ እርግጠኛ የሆነ ሞት ያለበት የሚያስጨንቅ ፍርሃት ቀንበር ነበር። በግልጽ ለማየት እንደሚቻለው ሕዝቡን ከግብፅ ባርነት እንዲወጡ ለማድረግ ተከታታይ ተአምራት የሰራውና አሁንም ለዚህ የጅምላ መውጣት ሙሉ ኃላፊነት የወሰደው እግዚአብሔር ቀውሱ እንዲከሰት ፈቅዷል ማለት ነው። ሙሴ ምን ማድረግ ነበረበት? ሙሴ በፍጥነት አሰበ። ተስፋ ቆርጦ ነበረ። በሺዎች የሚቆጠሩ ጀልባዎች ያስፈልጉናል። አይሆንም፣ ለዚያ ጊዜ የለም፣ ጀልባዎች አያስፈልጉም፣ መዋኘት አለብን። በፍጹም ልጆች መዋኘት አይችሉም፣ አብዛኛው ሰው መዋኘት አይችልም፣ በዚያ ላይ በጣም ሩቅ ነው። አይ መዋኘት አያስፈልግም። ሙሴ ማሰብ የቻለው ይህን ብቻ ነበረ። የነበሩት እነዚህ ሁለቱ ሐሳቦች ብቻ ነበሩ። እነርሱም የሚሰሩ አይደሉም።
ከዚያም እግዚአብሔር ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር። አንተም በትርህን አንሳ፣ እጅህንም በባሕሩ ላይ ዘርጋ፣ ክፈለውም። የእስራኤልም ልጆች በባሕሩ ውስጥ በየብስ ያልፋሉ። ዘጸአት 14 ከ15 እስከ 16 ሲል ተናገረ። ይህ ነገር ለሙሴ ትርጉም አልነበረውም፣ ግን በግብፅም የተከናወኑ ታምራትም ለእርሱ ትርጉም አልነበራቸውም። ስለዚህ ታዘዘ። ታሪኩን ታውቀዋለህ ብዬ ገምታለሁ። የእስራኤል ሕዝብ ዳነ፣ አሳዳጆቻቸውም ተደመሰሱ። አንድ ግዙፍ ቀውስ ወደ ጎን ተደረገ። በሌሎች ሁኔታዎች ውስጥ የድሮ ዘዴዎች ጠቃሚ ሊሆኑ ይችላሉ፣ በዚህኛው ግን አልሰራም። ስለዚህ ሙሴ ሰዎቹን ውሃውን በሚሻገሩበት አዲስ መንገድ መፈለግ ነበረበት። እግዚአብሔርም ያንን እንዲያደርግ ረዳው። አሁን ከፊትህ ምን አይነት ቀይ ባህር አለ? ሙሴ እንደተሰማው ይሰማሃል? አሁን ያለህበትን ቀውስ ለማሸነፍ አዲስ መንገድ ማግኘት ያስፈልግሃል። አትደንግጥ። ቁጭ ብለህ ሁኔታውን አስበው። 6 ትሪሊዮን ሕዋሶች ያሉት አእምሮ አለ። መንፈስ ቅዱስ አለ። ፍጠር። ያጋጠመ ቀውስ ላንተ ይስራ። ከችግር ጋር ተናነቅና ጥቅሞቹን አስተፋ። ይህ ቀውስ ወደ ፍጻሜው ሊመጣ የሚፈልገውን የድሮውን የታወቀ ንድፍህን አንዳንድ ክፍሎች እያጋለጠ ያመጣቸዋል። ይህ ቀውስ ነገሮች የሚያከናውንባቸው የድሮ መንገዶችህን መተው እንዳለባቸው ከእግዚአብሔር የተነገረ ማስታወቂያ ነው። ያንተ የድሮ መፍትሄዎች በዚህ ጊዜ ስለማይሰሩ ነገሮችን እንደገና ማዋሃድ ያስፈልጋል። በእርግጥ ሂደቱ በጣም የሚመች አይሆንም። እንዲያውም ከዚህ በፊት አልተሞከረም። እሱ ወዳልተሞከረና ወዳልተፈተሸ ክልል ውስጥ የሚገባ በመሆኑና በትርጉምም አደገኛ የሆነ የፈጠራ ሂደት ነው። ተነሳሽነትህ ተቺዎችን ሊስብ ይችላል፣ ግን አዲስ ነገር የማትሞክር ከሆነ በእርግጠኝነት ወደ ታች ልትሄድ ትችላለህ። መቼም ቢሆን በፍጹም አትበል። ችግርህን በምታሸንፍበት ጊዜ በእግዚአብሔር እንደምታምነው ሁሉ በራስህም ማመን አለብህ። ያጋጠሙን ችግሮች ለማሸነፍ ያስታጠቀ መሆኑን ማመን አለብህ። የቆዩት መፍትሄዎች ዋጋ ቢስ ቢሆኑም እያንዳንዱ ችግር መፍትሄ አለው ወደምትልበት ደረጃ መድረስ አለብህ። እንደ ተለመደው ቤት ሄደህ ወደ ንግድ ሥራ መመለስ እንደማትችል ታውቃለህ። መላው ዓለም ከንግድ ሥራ እየተንሸራተተ ነው። መላው ዓለም ቀውስ ውስጥ ነው። አንተ በግል ያጋጠመ ቀውስም የዚያ ግዙፍ ቀውስ አንድ አካል ብቻ ቢሆንም በጣም ተስፋ አስቆራጭ የሚመስልበት ሁኔታ አለ። ቢሆንም ተስፋ አትቁረጥ። ፎጣውን አትጣል፣ አታቋርጥ፣ ክኒኖች አትውሰድ፣ ራስ ላይ አትተኩስ። እያንዳንዱ ችግር መፍትሄ አለውና ያም መፍትሄ ልታገኘው የምትችለው መሆን አለበት። ያ ባይሆን ኖሮ እግዚአብሔር በመጀመሪያ ደረጃ እንድትፈተን ባልፈቀደ ነበረ። አስታውስ፣ በመንገድህ የሚመጣ ማናቸውም ፈተና ሌሎች ሊያጋጥሟቸው ከሚችሉት ፈተና በላይ አይደለም። ማስታወስ ያለብህ ነገር እግዚአብሔር በጭራሽ የሚጥልህ አለመሆኑን ነው። ከአቅምህ በላይ እንድትገፋ በጭራሽ አይፈቅድም። በሱ በኩል እንድትመጣ ሁል ጊዜ እሱ እዚያ ይኖራል። አንደኛ ቆሮንቶስ 10:13 አንብብ። ያጋጠመ ቀውስ ትልቅ ሊሆን ይችላል። እግዚአብሔር ግን ካጋጠመ ቀውስ የበለጠ ትልቅ ነው። ያንተን ጨምሮ እያንዳንዱን ችግር መፍትሄ አለው። ስለ መፍትሄው እንድታስብ እንዲረዳ መንፈስ ቅዱስን ጠይቀው። እርሱ መስራት እንድትችል የሚያደርግልህን በማየት እምነትህ ይደግ። ብስለትና ቀውስ። አሁን ያለህበት ቀውስ ብስለት ሊሰጥህ የመጣ ነው። በሕይወት ውስጥ ያለውን ቀውስ ካለፍከው የመጨረሻ ውጤቱ ብስለት ይጨምርልሃል። ሐዋርያው ያዕቆብ ለእምነት አጋሮቹ በጻፈ ጊዜ ስለ መከራዎቻቸው ለምን ሊደሰቱባቸው እንደሚገባ ሲናገር፣ ወንድሞቼ ሆይ የእምነታችሁ መፈተን ትዕግሥት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግሥትም ምንም የሚጎድላችሁ ሳይኖር ፍጹማን ምሉዓን ትሆኑ ዘንድ ሥራውን ይፈጽም ያለው ለዚህ ነበር፣ በያዕቆብ 1:2-4። ታዲያ መብሰል ማለት ምን ማለት ነው?
የበሰለ ሰው በጥሩ ሁኔታ ላይ የተመሰረተ ባህሪ ያለው እሱ ወይም እሷ ለሌሎች ሰዎች ያስባሉ። ለጋራ ደስታም ሆነ ለጋራ ሐዘን የሰፋ አቅም አላቸው። በልጅ ባህሪ አይነት ራስ ወዳድ አይደሉም። የበሰሉ ሰዎች እግዚአብሔር በፈጠራቸው መንገድ በራሳቸው ምቾት ያላቸው ናቸው። በሕይወት እስካሉ ድረስ ማደግ ይቀጥላሉ። የበሰለ ሰው በእያንዳንዱ የሕይወት ፈተና የመንፈስ ቅዱስን የመቀደስ ሥራ ተመልክቶ የእግዚአብሔርን ባህሪ ለሌሎች ያንጸባርቃል። የበሰለ ሰው ሙሉ ሰው እንጂ ባዶ ስላልሆነ የሚሰጠው ነገር አለው። ሁልጊዜ በደንብ ከሚቀርብ የሕይወት ተሞክሮች ክምችትና እምነት በመሳብ የሰጠውን ነገር በበለጠ ነገር ይተካል። ሐዋርያው ጴጥሮስ በመጀመሪያ ደብዳቤ የጻፈላቸው አማኞች ከሁሉም አይነት ፈተናዎች ጋር ስላገናኘው የባህሪና የእምነት ብስለታቸው ወንድሞቼ ሆይ የእምነታችሁ መፈተን ትዕግሥትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግሥትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ሥራውን ይፈጽም ያለው ለዚህ ነበር። በያዕቆብ 1:2-4 አንድ ነገር እርግጠኛ ነው። የችግር ጊዜዎች ከብስለት አንጻር ለአንተ ጥቅም ይሰራሉ። ችግሮችን መጋፈጥ ከሚያስገኛቸው ጥቅሞች መካከል አንዱ በብስለት ማደግ ነው። ይህ ማለት አምላካዊ ባህሪያትን እንደ ዓለት የጠነከረ እምነትን በማንጸባረቅ ችሎታ ማደግ ማለት ነው። የምድር ለገነት ያላት አስፈላጊነት የምድር ሰዎች የእግዚአብሔርን ሕዝብ ብስለትና አመራር ይፈልጋሉ። መላው ዓለም በፍርሃት በጭንቀትና ግራ መጋባት ተሞልቶ ከአንድ ቀውስ ወደ ሌላው እየተሻገረ ከባድ በሆነ ሁኔታ ውስጥ ይገኛል። መንግስታት በግጭትና ግራ መጋባት ውስጥ ገብተዋል። ለሚገጥሟቸው ችግሮች የመፍትሄዎች ኪሳራ ላይ ናቸው። ኢኮኖሚያቸው እየፈረሰ ነው። ሰላማቸው በሽብርተኝነትና በጦርነት ተሰብረዋል። በጣም የሚፈለገውን ነገር ሊያቀርቡ የሚችሉ የመንግስቱ ወኪሎች የሆኑ የእግዚአብሔር ሰዎች ብቻ ናቸው። የምድር ሰዎች አውቀውም ይሁን ሳያውቁ የሚፈልጉት የውጭ እርዳታ ነው። ከአንድ ትልቅ ሀብታም ሀገር ትንሽ የገንዘብ ድጋፍ ብቻ ሳይሆን ከሌላ ዓለም ከመንግሥተ ሰማያት እርዳታ ይፈልጋሉ። የምድር መንግስታት የመንግሥተ ሰማያትን መንግስት ይፈልጋሉ። ሰዎች በውስጣቸው በሰዎች ሰብአዊ ዘዴዎች ብዙ ችግሮችን መፍታት እንደማይችሉ ያውቃሉ። በደም ነፍስ ከውጭ እርዳታ እንደሚያስፈልጋቸው ያውቃሉ። በሱፐርማንና በሌሎች ልዕለ ኃያላን በጣም የተማረኩትም ለዚያ ነው። ሱፐርማንም ሆነ በምድር ላይ ያሉ ሁሉም የሰው ጀግኖች አንድ ላይ ሆነው የገባንበትን ቆሻሻ ለማጽዳት በቂ ጥበብና ጥንካሬ ማቅረብ አይችሉም። ሰዎች የሚፈልጉትን ሁሉ ሊያመጣላቸው ይችላል ብለው ስለሚያስቡ እንደ ባራክ ኦባማ ያለ ጠንካራ አዲስ መሪ ሲያገኙ በጣም ደስ አላቸው። ኦባማ የዎል ስትሪት መሪዎች ከመጡበት ዩኒቨርሲቲ የተመረቀ ቢሆንም የእነርሱ የጋራ ሰብአዊ ጥበብ በቂ አይሆንም። እግዚአብሔርን እንፈልጋለን። መንግሥትህ ይምጣ፣ ፈቃድህ ይሁን። እኛ የምንፈልገው እውነተኛ ኃያል የሆነውን ኢየሱስን ነው። እኔና አንተ የእርሱን መንግሥት ወደ ምድር የማምጣት ተልእኮ ተሸክመናል። በችግር የተከፋችው ፕላኔታችን በእግዚአብሔር መንግሥት መወረር ከቻለች ይህ ከተስፋ መቁረጥ ሁሉ ውስጥ ሊመጣ የሚችል ትልቁ ጥቅም ነው። ያንተ ድርሻስ ታዲያ ምንድን ነው? ቀላል ነው። የመንግሥቱን ሕይወት መኖርና የመንግሥቱን ጸሎት መጸለይህን ቀጥል። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንንም ይቅር በለን። ከክፉ አድነን እንጂ ወደ ፈተናም አታግባን። መንግሥት ያንተ ናትና ኃይልም ክብርም ለዘለዓለሙ አሜን። ማቴዎስ 6:9-13 መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ይህ ጸሎት የሰማይን አስተዳደር ወደ ምድር ያመጣል።
የመንግሥተ ሰማያት አስተዳደር። በመንግሥተ ሰማይ ውስጥ ቀውስ የሚለው ቃል ትርጉም የለውም። በመንግሥተ ሰማይ ውስጥ ከሚያዝኑ ዓይኖች እያንዳንዱ እንባ ይጠፋል። ከእንግዲህ ስቃይ አይኖርም። ራእይ 21:4ን ተመልከት። በመንግሥተ ሰማይ ውስጥ ማንም አይሰርቅም ወይም አያጭበረብርም። ማንም ከሥራው ወይም ከቤቱ አይባረርም። ሰዎች በሌሎች ሰዎች አይጠቀሙም። ከዚህ በኋላ ማንም አይሞትም። የመንግሥተ ሰማይ አስተዳደር በሃይማኖት ብቻ የተወሰነ ሳይሆን ሁሉንም ነገር የሚያጠቃልል ነው። 1. የመንግሥተ ሰማይ ባህል ሰማያዊ መንግሥት አለው። 2. የመንግሥተ ሰማያት ባህል ሰማያዊ እሴቶች አሉት። 3. የመንግሥተ ሰማይ ባህል ሰማያዊ ስነ ምግባሮች አሉት። 4. የመንግሥተ ሰማይ ባህል ሰማያዊ ኢኮኖሚ አለው። 5. የመንግሥተ ሰማይ ባህል ሰማያዊ ሀብት አለው። 6. የመንግሥተ ሰማይ ባህል ሰማያዊ ማህበረሰብ አለው። በቅርብ ያጋጠመ ቀውስ ወደ ጉልበት ባንበረከከ ቁጥር የመንግሥተ ሰማያት አስተዳደር ትንሽ ወደ ምድር እንዲመጣ ጸልይ። ያለህበት ቀውስ አሁን ካለህበት ሁኔታ ውስንነት ባሻገር ወደ አዲስ ክልል እንዲገፋህም አድርግ። ማንኛውንም ቀውስ ለመፍታት ከአንድ በላይ በርካታ መንገዶች እንዳሉ መመን። ቀውስ አዲስና የተለየ የሆነውን ያስገድዳል። ምንም እንኳን እድገትህን ማለፍ የማይቻል በሚመስለው የቀይ ባህር ቢገታም ለመሻገር ከአንድ በላይ መንገዶች አሉ። ለመዋኘት መሞከር ትችላለህ፣ ጀልባ ማግኘትም ትችላለህ። ወይም እግዚአብሔር በደረቅ መሬት ላይ እንድትጓዝ ለማድረግ ታምር ሊሰራ ይችላል። ወይም በማዕበል አናት ላይ ቢሆንስ? በመንግስቱ አዲስ የፈጠራ ችሎታ አመለካከት ንጉሱ ያዘዘው ያንን ከሆነ በውሃ ላይ ለመራመድ ሞክር። በሱ ዘንድ ምንም የማይቻል ነገር የለም። የቆዩ ችግሮችን ለመፍታት አዳዲስ መንገዶችን ፈልግ። የመንግስቱ ሰዎች የሚያደርጉት እንደዚህ ነው። ኢየሱስ እንኳን 2 ጊዜ ተመሳሳይ ታምር አላደረገም። ቢያንስ 6 የተለያዩ ዓይነ ስውራንን ፈውሷል። አብረው የተፈወሱትን የመጀመሪያዎቹን 2ቱን በመንካት ፈወሰ። ማቴዎስ 9:27-31ን ተመልከት። ሌላው ዓይነ ስውር በርቶሎሜዎስን ወደ እርሱ እንዲመጣ በመጥራት ፈወሰው። ማርቆስ 10:46-52። ሌላውን ለመፈወስ ጋኔል አወጣ። ማቴዎስ 12:22 እንዲሁም ሉቃስ 11:14። በሌላ ሁኔታ በምራቁ የሰውየውን ዓይን ቀባና በእጁ ዓይኑን ዳሰሰ። ማርቆስ 8:22-26። ሌላኛውን ሰው በምራቁ ጭቃ ላቅጦ በዓይነ ስውሩ ዓይኖች ላይ ያደረገና በሰሊሆም መጠመቂያ ውስጥ እንዲታጠብ አዘዘው። ዮሐንስ 9:1-41። እያንዳንዳቸው ዓይነ ስውራን በተለያዩ መንገዶች ተፈውሰዋል። ኢየሱስ ለእያንዳንዱ ሁኔታ ለመጀመሪያ ጊዜ የሰራለትን ዘዴ ተጠቅሞ ቢሆን የስኬቱ መጠን እንደዚህ ከፍ የሚል አይመስለኝም። ችግር ከዚህ በፊት የነበረህን ሥራ ያጣህና አሁን ምንም ገቢ የሌለህ መሆኑን ከሆነ ችግርህን ለመፍታት አዳዲስ መንገዶችን ማሰብ ጀምር። ከመንግስቱ የተወሰኑ ሐሳቦችን አግኝ። ተጨማሪ አማራጮችንም ተመልከት። ለገደብ እጅ አትስጥ። ለመውደቅ በጭራሽ አትፍራ። ስኬታማ ሰዎች ውድቀት አይፈሩም። እንዲያውም የተሳካላቸው ከውድቀታቸው በመማራቸው ነው። መሞከርና አለመሳካት እናም እንደገና መሞከር የምንማርበትና የምናድግበት መንገድ ነው። ኢየሱስ ተከታዮቹ እንደ ልጆች እንድትሆኑ እፈልጋለሁ ሲል ያ በሐሳቡ ካለው አንዱ ነገር ነው፣ ወድቆ መነሳት። ማቴዎስ 18:3-6፣ ከ19-14፣ ማርቆስ 10:14-15፣ ሉቃስ 18:16-17ን አጥና። ማንኛውንም ነገር አንድ ጊዜ ለመሞከር ፈቃደኛ ሁን። በአስራዎቹ ዕድሜ ውስጥ ሳለሁ መንፈስ ቅዱስ ተመልከት፣ ቢያንስ አንድ ጊዜ ሞክረው ባለመሞከር ስኬታማ መሆን ይችሉ እንደሆነ ካለማወቅ ሞክሮ አለመሳካት ይሻላል ሲል ነገረኝ። በተመሳሳይ ጊዜ ራስህን በአንድ ሙከራ ብቻ አትገድብ። ምናልባት ለመጀመሪያ ጊዜ ሞከርከው ትክክለኛው ወቅት ከመምጣቱ በፊት ይሆናል። ትክክለኛው ጊዜና ወቅት ሲደርስ ጥረትህ ሊሳካ ይችላል። በኢየሱስ አገልግሎት በተወሰነ ወቅት ወንድሞቹ ለዳስ በዓል ወደ ኢየሩሳሌም በመሄድ አገልግሎቱን በይፋ እንዲያሳውቅ አሳስበው ነበር።
ኢየሱስ ጊዜው ገና እንደነበር ተናግሮ ወደ ኋላ ቀረ። ግን በማግስቱ ጠዋት ወደ ኢየሩሳሌም አቀና። ኢየሱስም እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያቸው ግን ዘወትር የተመቸ ነው። እናንተ ወደዚህ በዓል ውጡ፣ እኔስ ጊዜ ገና ስላልተፈጸመ ወደዚህ በዓል ገና አልወጣም። ይህንንም አላቸውና በገሊላ ቀረ። ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ ደግሞ በግልጥ ሳይሆን ተሰውሮ ወጣ። ዮሐንስ 7 ከ6 እስከ 7 ከ8 እስከ 10። ወንድሞቹ ነገሮችን የሚያከናውንበትን መንገድ ይቃወሙ ነበር። ለምንድን ነው ኢየሱስ በሰዓቱ ወደ በዓሉ የማይሄደው? የታመመውን ወዳጁን አልዓዛርን ለመጠየቅ በጣም የዘገየ በሚመስልበት ጊዜ ለደቀ መዛሙርቱ ቀኑ 12 ሰዓት ብቻ 12 ሰዓት ብርሃን አይደለምን ብሏቸዋል። እሱ የተናገረው በ12 ሰዓት ወይም በ24 ሰዓት ብቻ ልትዘገዩ ትችላላችሁ ነበረ። ስለዚህ ዛሬ የተሳሳተ ቀን ሊሆን ይችላል፣ ነገ ትክክለኛ ቀን ሊሆን ይችላል። በ12 ወይም 24 ሰዓት ውስጥ ነገሮች ሊለወጡ ይችላሉ። ትላንት የሆነ ነገር ሞክረህ ነበር፣ አልተሳካም፣ ግን ዛሬ እንደገና መሞከር ትችላለህ። እናም ጊዜው ትክክለኛ ስለሆነ ይሳካል። ሥራ ለማግኘት አመልክተህ አይሆንም ልትባል ትችላለህ፣ ግን በሚቀጥለው ቀን ስትመለስ ክፍት ቦታ እንዳለ ልትሰማ ትችላለህ። የዛሬው ቀውስ ወቅታዊና ጊዜያዊ እንደሆነ እንደሚያልፍም ማስታወስ። ዘላቂነት የምታገኝበት መንግሥተ ሰማያት ነው። የእግዚአብሔር መንግሥት በሆነችው በአገር ውስጥ ሁሉም ነገር በቋሚነት ተጠብቆ ቆይቷል። በመንግሥተ ሰማያት ውስጥ ምንም ነገር አይጠፋም። ከጊዜ ወደ ጊዜ ስኬትን መፈተን አለብህ። በአሁኑ ወቅት በማንኛውም የተለየ ቀውስ ውስጥ አይደለም እንበል። በፉጨት እያዜምክ በሕይወትህ መንገድ ላይ የተጓዝክ ነው። ሕይወት ጥሩ ናት፣ ግን ያ ደግሞ ዘላቂ አይደለም። ስለሆነም ለለውጦች ራስህን በአይምሮህ ማዘጋጀት አለብህ። ቀጥል፣ በችግር ጀምር። ሥራ ከማጣትህ በፊት ሌላ ዕቅድ ይኖርህ። ማንም ሰው ያላደረገውን ነገር አስብና ሞክር። የፈጠራ ችሎታ ያላቸው የመንግሥቱ ሰዎች የሚያስቡት እንዲህ ነው። ከዓመታት በፊት አንዲት ሴት ከመጽሐፍ ቅዱስ ጥናት በኋላ ወደ እኔ ስትመጣ አስታውሳለሁ። በባህማስ ፈጽሞ ያልተሞከረ የንግድ ሥራ ሐሳብ አገኘች። አሁን በጣም ያልተለመደ አይመስልም፣ ግን ያኔ ያልተለመደ ነበር። ደብዳቤዎችንና እሽጎችን ወደ ሰዎች ቤት የሚወስድና የሚያደርስ የግል የመልእክት ማስተላለፊያ ኩባንያ የመመስረት ሐሳብ ነበራት። ሞከረች፣ እናም ተሳካላት። ዛሬ በአገሪቱ ውስጥ ካሉ ትልልቅ የመልእክት ማስተላለፊያ ኩባንያዎች አንዱ ነው። የማይታወቁ ነገሮችን በመስራት የመንግሥቱን አስተዳደር ተናገር፣ አደጋዎችን ተጋፈጥ፣ እምነትህን ተጠቀም፣ ደፋሩን የተለመዱ መንገዶች እየሰሩ ባለመሆናቸው ፈታኝ ስብሰባዎችን፣ ባህላዊ ነገሮችን ለማከናወን አዳዲስ መንገዶችን ፈልግ። ወደ ሥራ ስለመሰማራት ባለፈው ምዕራፍ ውስጥ የተናገርነውን አስታውስ። ምናልባት ልትሠራው የተሰጠህ ተቀጥረህ ከምትሠራው ሥራህ እንዲበልጥ መፍቀድ ለመጀመር ጊዜው አሁን ሊሆን ይችላል። የመንግሥተ ሰማያት አኗኗር። የአኗኗር ዘይቤ ሊሆኑ ስለሚችሉ የመንግሥቱ ቁልፎች አስታውስ። አንድ ቀን ኢየሱስ ለሕዝቡ ለምን በምሳሌ እንደተናገረ ለደቀ መዛሙርቱ ያስረዳ ነበረ። እርሱም ለእናንተ የመንግሥተ ሰማያት ምስጢር ማወቅ ተሰጥቷቸዋል፣ ለእነርሱ ግን አልተሰጣቸውም። ማቴዎስ 13:11 ብሏቸው ነበረ። የመንግሥቱ ሰዎች ስለሆንና ቁልፎቹ ስላሉን በሮችን መክፈት የምንችለው እኛ ብቻ ነን። የዓለም ሰዎች በጭራሽ አይረዱትም። የተቆለፈ በር ሲያጋጥማቸው ሁሉንም አይነት ሰው ሰራሽ ቁልፎችን በመጠቀም በሩን ለመክፈት በትጋት ይሞክራሉ። በዚህ ጊዜ ኢየሱስ ይህ የተቆለፈ በር ቀውስ አንድ ሰው አንደኛውን ቁልፍ ለማስገባት ትክክለኛ ዕድል መሆኑን እስኪገነዘብ እየጠበቀ ነው። ምክንያቱም እርሱ የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ፣ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። ማቴዎስ 16:19 ብሏል። ሁሉም ሀብቶች በትክክለኛው ጊዜ እንዲገኙ ይደረጋል። በመጨነቅ ሀብቱን የማግኘት ዕድልህን አታሻሽልም። ማቴዎስ 6:31 እስከ 34። ነገ የቤት ኪራይ እንዴት እንደምትከፍል መጨነቅ አያስፈልግህም።
እምነት የሚጣልበት ጻድቅ የመንግስቱ ሕይወት ብቻ ይኖርህ። እጅህን በእነዚያ ቁልፎች ዙሪያ አድርግ። የመንግስቱ አቅርቦቶች ከችግሩ በር በስተጀርባ ናቸው። ጌታ ሆይ መንግስት ትምጣ። ምዕራፍ 11 ከችግር በላይ ከፍ ለማለት 10 መንገዶች። ሰው በልማድ አይታሰርም። በእርሱ ውስጥ የሚኖሩት ታላላቅ ለውጦች አንድ ጊዜ ከታወቀና ሊረዱት ከቻሉ ቀውስ ሊሰሩ የሚችሉ ናቸው። ኖርማን ኮዚንስ። በጣም ጥሩ ጊዜያት ነበሩ፣ በጣም መጥፎ ጊዜያትም ነበሩ። ይህ የማይሞት መስመር በቻርልስ ዲከንስ የመጀመሪያ ልቦለድ የመጀመሪያ ታሪክ ላይ ይታያል። የሁለት ከተሞች ወግ መስመሩ ብዙውን ጊዜ ይጠቀሳል። በተለይ በታላቅ ማህበራዊ ውጣ ውረድና ቀውስ ወቅት ልክ አሁን የምንኖርበትን ጊዜ የመሰለ ነው። የዲከንስ መስመር የያዘው ዘላቂ እውነት የዚህ መጽሐፍ መሠረታዊ ጭብጥ ነው። በችግር የተሞሉ ጊዜያት እንዲሁ በድል የተሞሉ ጊዜያት ናቸው። በእግዚአብሔር እርዳታ አንድ ሰው ከማንኛውም ቀውስ በላይ ሊነሳ ይችላል። እናም ቀጣዩን ለመጋፈጥ በተሻለ ዝግጁ ይሆናል። ስለዚህ እኔም ለማሸነፍ ወደ ላይ ለመነሳት ስለሚያስችለኝ ሂደት እየጻፍኩ ነው። ይህ ሂደት እዚያው አሁን ባለህበት ቀውስ መሃል ሆነህ ከእምነትህ አንጻር ጎማው ከመንገዱ ጋር የሚገናኝበትን ስልት ነው። ቀውስ ይሰራል ወይም ያፈርሳል። የኔ ተልእኮ ቀውሱ አንተን እንደሚሰራ ማረጋገጥ ነው። በዚህ ምዕራፍ ውስጥ ላለህበት የችግር ሁኔታ 10 አቀራረቦችን ታገኛለህ። ከችግር በላይ ለመነሳት ከነዚህ መንገዶች ውስጥ አንዳንዶቹ ከሌሎቹ በበለጠ ላንተ ጎልተው ይታያሉ። በሆነ መንገድ የምትፈልገውን ያስረዳሉ። ምክንያቱም ቀውሶች ወቅቶችና ደረጃዎች አሏቸው። አሁን ያለህበት ቀውስ ገና ትላንትና ብቻ የደረሰብህ ከሆነ መነሻ ቦታውን ትፈልጋለህ። እየቀጠለ በሚሄድ ቀውስ መካከል ከሆንክ ደግሞ የተለየ አይነት ምሽግ ያስፈልጋል ማለት ነው። ሁኔታ ምንም ይሁን ምን ወይም በዚህ ጊዜ የሚሰማ ስሜት ምንም ይሁን ምን በዚህ ምዕራፍ ውስጥ አንድ ጠቃሚ ነገር እንደምታገኝ እርግጠኛ ነኝ። በመጀመሪያ ልታነቡ የምትፈልገውን ለማግኘትና ከችግር በላይ ለመውጣት እነዚህን 10 መንገዶች ተከተል። ቁጥር 1 መፍትሄዎችን ጀምር። በችግር ሁኔታ ውስጥ ስትሆን ምን እንደሚሆን ለማየት መጠበቅም ሆነ ነገሮችን ለሌላ ሰው መተው አትችልም። መኪና አደጋ ከደረሰብህ በኋላ በመንገድ ዳር ተኝተህ በራስ ኃይል መነሳት ባትችል እንኳን በመጀመሪያ ማድረግ ያለብህ መጸለይና ለእርዳታ መጮህ ነው። ይሁን አይነት ተነሳሽነት መውሰድ ያስፈልጋል። ጉዳት ደርሶብህ ከሆነ ደግሞ ሕይወትህ በሙሉ የተለየ ሊሆን ስለሚችልና ከፊትህ ረጅም የማገገሚያ ጊዜ ሊኖር ስለሚችል ተጨማሪ መፍትሄዎችን ማስጀመር ያስፈልጋል። በጦርነት ቀጠና ውስጥ ሆነህ በጠላት ወረራ ስር ያለውን ክልል እንደገና ለመያዝ የምትፈልግ ከሆነ ከቁጥጥር ውጪ የሆነውን ሁኔታ በተወሰነ ደረጃ ለመቆጣጠር መፍትሄዎችን መጀመር ያስፈልጋል። እስኪ ስለ ዳዊትና ጎልያድ አስብ። አንደኛ ሳሙኤል 17ን ተመልከት። የፍልስጤማውያን ጦር ግዙፍ የሆነውን ጎልያድን እስራኤላውያንን እንዲገዳደር በማምጣት ወታደራዊ ቀውስ አስከትሎ ነበረ። ሁሉም ሰው ጎልያድን ይፈራ ስለነበር እንዲህ አይነቱን አስፈሪ ጠላት ድል እናደርጋለን ብሎ ማንም አላሰበም። ግን የግድ ማድረግ ነበረባቸው። አለበለዚያ በፍልስጤማውያን ቁጥጥር ስር መዋላቸው ነው። ንጉሥ ሳኦልና ልምድ ያካበቱ ጦረኞች ጊዜ ለመግዛት ቆመው ነበር። ዳዊት የሰራዊቱ አካል ለሆኑት ታላላቅ ወንድሞቹ ምግብ ሊያቀብል ወደ ቦታው ሲመጣ ስለ ጎልያድ ሁኔታ ሰማ። አንድ ነገር መደረግ እንዳለበት ያውቅ ነበር። ከዚያ ይህ ወጣት እረኛ ከእግዚአብሔር በተሰጠው ድፍረትና ብልህነት ራሱ ከግዙፉ ጎልያድ ጋር መግጠም እንዳለበት የሚገልጽ አንድ የመፍትሄ ሐሳብን አነሳ። ይህ አንድ አይነት ቀልድ ነበር። በሚገባ የታጠቁ ተዋጊዎች ያልቻሉትን በአንድ ትንሽ ልጅ እንዴት ስኬታማ ይሆናል ተብሎ ይጠበቃል? የእስራኤላዊ ንጉሥ ምርጫ ስላልነበረው በዳዊት እብደት የሚመስል ዕቅድ ተስማማ። ውጤቱን እንደሆነ ያውቁታል። ምን ያጣሉ? ዳዊት ግን በራሱ ኃይል ብቻ እንደማይዋጋ የሚያውቅ እንጂ እብድ አልነበረም። ጎልያድ ሙሉ ጊዜውን ያፌዝበት ነበር። ዳዊት ግን ፍልስጤማዊውን አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ፣
እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጣል፣ እመታህማለሁ፣ ራስህንም ካንተ አነሳዋለሁ። የፍልስጤማውያንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ እሰጣለሁ። ይሄው ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ታውቅ ዘንድ ይሄም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደል ያውቅ ዘንድ ነው። ሰልፉ ለእግዚአብሔር ነውና እናንተም በእጃችን አሳልፎ ይሰጣል። አንደኛ ሳሙኤል 17:45 እስከ 47 አለው። ከዚያ ዳዊት ወንጭፉን በመጠቀም በጥሩ ኢላማ ያነጣጠረውን ጠጠር ወደ ጎልያድ ወረወረው። የለበሰው ጥሩር ላይ ነጥሮ መመለስ የሚችለው ትንሽ ጠጠር ግንባር ውስጥ ተቀርቅሮ እንዲሞት አደረገው። የጎልያድ ግዙፍ አካል ወደ ቆሻሻ ወደቀ። ከዚያ ዳዊት የፍልስጤማዊውን ሰይፍ ከሰገባው መዞ አወጣው። እርሱም ከገደለው በኋላ ራሱን በሰይፍ ቆረጠው። አንደኛ ሳሙኤል 17:51። በሕዝቡ ላይ እየደረሰበት የነበረውን ቀውስ ለመፍታት ዳዊት በራሱ ተነሳሽነት ኃላፊነት ወስዷል። ዳዊት ጎልያድን ለመጋፈጥ የሚያስገድደው ማንም ስለሌለ በማንኛውም ጊዜ ወደ ቤቱ ለመመለስ ይችል ነበር። እንዳያደርገው ሊያሳምኑት የሞከሩም ነበሩ። ከጦር ሜዳ የድል ዜና ለመስማት እየጠበቀ ወደ አባቱ ተመልሶ በጎቹን መንከባከብ ይችል ነበር። ይልቁንም ሕይወቱን አደጋ ላይ ጥሏል። እናም ድፍረቱ የተነሳሽነት ውጤት ነበር። አሁን በመንገድ ላይ የቆመ አንድ አይነት ጎልያድ አለ። ምን ማድረግ እንዳለብህ ለማሰብ እግዚአብሔር እንዲረዳ ጠይቀው። ከዚያ ለችግር መፍትሄ መፈለግ ጀምር። ከዚያ መፍትሄው የሚሰራ ከሆነ ተመልከት። አስፈላጊ ከሆነ ዕቅድህን አስተካክል። አዳዲስ ዘዴዎችን ለመሞከር መፍራት የለብህም። ወደ ኋላ አታፈግፍግ። ተነሳሽነትህ ለችግርህ መልስ ሊሆን ይችላል። ቁጥር 2 እምቅ ሊሆኑ የሚችሉትን ፍላጎቶችህን አስቀምጥ። ያን ሁሉ ተነሳሽነት መውሰድ በአንተ አቅም ላይ አንዳንድ ጥያቄዎች ሊያስቀምጥ ይችላል። ምን ለማለት ፈልጌ መሰለ? ድርጊቶች በውስጥ ተደብቀው ሊሆኑ የሚችሉ አንዳንድ ስጦታዎችን፣ ጉልበትና እንደ ድፍረት ያሉ አንዳንድ ብቃቶችን እንድትስብ ይጠይቁሃል። ከዚህ በፊት እነዚያ ነገሮች ተጠቅመህ የማታውቅ ከሆነ እነርሱን መፈለግ ሊኖርብህ ነው። ነገር ግን ፍለጋ ሽልማት ያስገኛል። ያም ሽልማት ከምታሰበው በላይ አቅም እንዳለህ ማወቅ ነው። የሚያስፈልጉን ስጦታዎችና ባህሪያት ያሉበትን ቦታ እንድታገኝ ለመርዳት የአቅምህ ጠላቶች ሊሆኑ የሚችሉ በርካታ መሰናክሎችን ማሸነፍ ይኖርብሃል። 1. አለመታዘዝ። ዮናስ እግዚአብሔር ወደ ነነዌ እንዲሄድ በነገረው ጊዜ ምን እንደሆነ ተመልከት። አለመታዘዙ በዓሣ ሆድ ውስጥ እንዲያድር አደረገው። 2. ኃጢአት። ከመሰረቱ ስንመለከተው ምንጭ ከሆነው ከእግዚአብሔር ውጪ ለመሆን ነፃነትህን ማወጅ ነው። ከፈጠረህ አምላክ እርዳታ ውጪ ያለህን አቅም ማወቅ አትችልም። 3. ፍርሃት። ፍርሃት እንዲገዛ ስትፈቅድ የምትሰራው በትክክል ሊሆን የሚችለውን ሳይሆን ስህተት ሊሆን የሚችለውን ነው። ወደምቅ ችሎታ ለመግባት ፍርሃትን በእምነት ማጥፋት አለብህ። 4. ተስፋ መቁረጥ። እግዚአብሔር ልታሸንፈው የማትችለው ትልቅ ቀውስ እንዲገጥም አይፈቅድም። እርሱ ስለሚረዳ ተስፋ መቁረጥን አስወግድና በእምነት ተካው። 5. ማዘግየት። ለመንቀሳቀስ ካሁን የተሻለ ጊዜ ስለሌለ እግርህን አትጎትት። ነፋስን የሚጠባበቅ አይዘራም፣ ደመናም የሚመለከት አያጭድም። መክብብ 11:4። 6. ያለፉ ውድቀቶች። ምንም ያክል ጊዜ ተሸንፈ ቢሆን ተሸናፊ ለመሆን እምቢ በል። ተነሳሽነትህ የከሸፈበት የሌላ ጊዜ ትዝታ ሽባ እንዲያደርግ አትፍቀድ። 7. የሌሎች አስተያየቶች። የሐሳብ በጭራሽ አይሰራም ብለው በሚነግሩ ተስፋ አስቆራጭ የተከበብክ በመሆን ስለ ጉዳዩ ምን እንደሚያስብ እግዚአብሔርን ብቻ ጠይቅ። የሚያስፈልግህ የእርሱ አስተያየት ብቻ ነው። 8. ትኩረትን የሚከፋፍሉ ነገሮች። እድገትህን የማያግዝ ማንኛውም ነገር የእድገትህ መሰናክል ይሆናል። እግዚአብሔርን በጣም ፈጥነው ወይም በጣም ዘግይተን መታዘዝ እንዳለመታዘዛችን ነው። ትኩረትህን ጠብቅ። ቅጽበታዊ ጊዜያዊ አስቸኳይ ሁኔታዎች እንዲያዘናጉህም አትፍቀድ። 9. ስኬት። ባቡሩ ስኬት ተብሎ በሚጠራው ጣቢያ ሲቆም አትውረድ። አልፎ አልፎ የሚገኝ ስኬት ትልቅ ማበረታቻ ቢሆንም አንተ ግን ገና ግብ ላይ አልደረስክም ይሆናል።
10 ልማድ። የችግር ጊዜህን ለማሸነፍ ካሰብክ እኛ ሁል ጊዜ የምንሄድበት መንገድ ከሚባለው ባሻገር ተራመድ። ሁል ጊዜ የተሻለ መንገድ አለ። የተለየ ነገር ለመሞከርም ድፈር። 11 መጥፎ አካባቢ። ጊዜህና ጉልበትህን እንዴት እንደምታጠፋና አብራቸው የምትሆናቸውን ሰዎች በጥንቃቄ ተመልከት። ያለህበት ድባብ የችግር ሁኔታውን እንድታሸንፈው እየረዳህ ነው። 12 ውድድር። ራስህን ከሌሎች ጋር ከማወዳደር ተቆጠብ። ሌላ ሰው ለመሆን አትሞክር። በምትኩ ያሉህን ልዩ ባህሪያት በተሻለ ሁኔታ ለመጠቀም በተቻለ ሁሉ የተሻልክ መሆንህን ግብህ አድርግ። 13 ተቃውሞ። በመንገድ ላይ እንቅፋት ቢያጋጥም ሳይሆን ሲያጋጥም ወደ ኋላ አትመለስ፣ ወይም በመንገዱ ላይ መኖር አትቀጥል። እግዚአብሔር እንድታደርገው ካልነገረ በስተቀር እቅዶችህን አትጣስ። 14 ከህብረተሰቡ ግፊት። ግፊቱ ከሚመጣበት በተቃራኒ እየዋኘ እንደሆነ ሊሰማ ይችላል። በጭራሽ ምንም ማበረታቻ እየተቀበልክ ላይሆን ይችላል። ያ ማለት ግን ሊሳካልህ አይችልም ማለት አይደለም። የችግር ሁኔታ በመጣ ቁጥር ትክክለኛዎቹ ነገሮች እንዳሉህና እግዚአብሔር በውስጥህ እንደተከላቸው አስታውስ። እግዚአብሔር በተለይ ይህን ቀውስ የፈቀደው እነዚያ ነገሮች እንዲያድጉ ሊሆን ይችላል። ሳትዘገይ ወደ አቅምህ ግባ። ቁጥር 3 የቡድንህን የፈጠራ ችሎታ ፈትን። ከሌሎች ሰዎች ጋር አብረህ የምትሰራ ከሆነ ከነሱ ጋር ቁጭ ብለህ እሺ ሁላችንም የምናስባቸው አንዳንድ አዳዲስ መንገዶችን እንፈልግ በል። የተወሰኑ ጓደኞችህን ባንድ ላይ ማድረግ ከቻልክ ችግርህን ለማሸነፍ የፈጠራ መንገዶችን ለማሰብ እንዲረዱ ጠይቃቸው። እግዚአብሔር አዳምን ከፈጠረው በኋላ እንደተናገረው ሰው ብቻውን ይሆን ዘንድ መልካም አይደለም። ዘፍጥረት 2:18 ሁላችንም ሌሎች ሰዎችን እንፈልጋለን። ምንም እንኳን ያጋጠመ የግል ችግር ብቻ ቢመስልም ሌሎች ሊያቀርቡት የሚችሏቸው ነገሮች ያስፈልጉሃል። ያጋጠመህ የህብረት ቀውስ ከሆነ አሁንም የበለጠ ሌሎች ሰዎችን ትፈልጋለህ። የነህምያን ታሪክ ታስታውሰዋለህ? ከትውልድ አገሩ ርቆ በባቢሎን በግዞት ይኖር የነበረ ሲሆን የኢየሩሳሌም ግንብ መፍረሱን ሲሰማ ስለዚያ አንድ ነገር ለማድረግ ፈለገ። ነህምያ 1:5 ተመልከት። ነህምያ ከተማዋንና ሕዝቦቹን ይወድ ነበር። የከተማዋ ለጥቃት ተጋላጭ መሆንና አሳፋሪ ሁኔታ ነህምያ ቀሪ ሕይወቱን ከተማዋ እንደገና ለመገንባት ራሱን ለመስጠት ፈቃደኛ ለመሆን በቂ ችግር ነበረ። ይህን ከባድ ሥራ ለማከናወን ደግሞ ከባቢሎን ንጉሥ አርጤክስስ ጀምሮ በጣም ትሑት እስከሆኑት በኢየሩሳሌም እስካሉት እስከ እስራኤላዊ ሠራተኞች ድረስ በመቶዎች የሚቆጠሩ ሰዎችን እርዳታ ይፈልጋል። በሥራውም መካከል ሕዝቡን ማሰባሰብ ያስፈልግ ነበር። ሕዝቡ ከጠላቶቻቸው ከፍተኛ ተቃውሞ ደርሶባቸው ስለነበረና ለመስራት የማይችሉ ስለነበር ነህምያ አንድ ላይ ሰብስቦ አዲስ ነገር እንዲሞክሩ ነገራቸው። ከዚያን ጊዜ አንስቶ ግማሾቹ ግንቡን ሲሰሩ፣ የቀሩት ደግሞ መሳሪያዎቻቸውን ይዘው ይጠብቁ ነበር። ነህምያ 4 ይህ የከተማዋን ቅጥር ለመገንባት የተለመደ መንገድ አልነበረም። የነህምያ የፈጠራ መፍትሄ ሠራ። ግንቡ ተጠናቀቀ። ኢየሩሳሌምም እንደገና በመከላከያ ቅጥር ተከበበች። ቁጥር 4 ችግሮችን ለመፍታት ባለህ ችሎታ አመን። የሚያጋጥሙህን ችግሮች የመፍታት አቅም እንዳለህ ማመን አለብህ። ለነገሩ አንተ የንጉሥ ልጅ በመሆንህ እርሱ የጎደለህን ማናቸውንም ነገር ሊያቀርብልህ ይችላል። ችግሮችን የመፍታት ችሎታ የሚመነጨው እርሱ ችግሮችን ለመፍታት ካለው ያልተገደበ ችሎታ ነው። የንጉሥ ልጅ እንደመሆንህ መጠን የመንግሥቱ አቅርቦት የሚፈሰው በአንተ ጽድቅ በኩል ነው። ጽድቅ እግዚአብሔርን ይስባል። እርሱ ጻድቅ ስለሆነ እኛም የእርሱን ጽድቅ ማንጸባረቅ እንድንችል አድርጎናል። ጽድቅ የመንግሥቱ በትር ነው። ዕብራውያን 1:8 በትር ለንጉሥ የሥልጣን ምልክት ነው። አንድ የጥንት ንጉሥ በትሩን ወደ አንድ ሰው ሲዘረጋ ሰውየው በእርሱ ሞገስና በረከት ስር ይሆናል። የነገሥታት ንጉሥ የጽድቅ በትሩን በአንተ ላይ ሲዘረጋ አንተ በእርሱ ጥበቃና አቅርቦት ስር ትሆናለህ። በእርሱ ሞገስ ምክንያትም ምንም ነገር አታጣም፣ ሀብታም ነህ። በእርግጠኝነት ችግሮችን የመፍታት ችሎታ ይኖርሃል።
ያ አንተ የእርሱ ልዩ ከመሆን ጋር የሚመጣ ጥቅም ነው። መጽሐፍ ቅዱስ ወደ እግዚአብሔር መንግሥት አቅርቦት የመግባት መንገድ የጽድቅ ሕይወትን በመጠበቅ እንደሆነ ይነግረናል። እኛ ግን ይህን በፍጹምነት ልናደርገው አንችልም። ንስሐ የተሰጠንም ለዚያ ነው። መንፈስ ቅዱስ የተሰጠን እኛ በራሳችን ማድረግ ስለማንችል ነው። ነገር ግን የጽድቅን ቁልፍ በምንይዝበት ጊዜ የእርሱን አቅርቦት እንደምናገኝ ሙሉ እምነት ሊኖረን ይችላል። ኢየሱስ የተናገረውን እንደገና አስታውስ። ነገር ግን አስቀድማችሁ የእግዚአብሔርን መንግሥትና ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል። ማቴዎስ 6:33። ለጽድቅ ሕይወት ራሳችንን መስጠት ካልቻልን ጥበብንና ማስተዋልን በሚያካትተው በመንግሥቱ ሀብት ውስጥ በፍጹም ተካፋይ አንሆንም። ከቀውስ በላይ የመነሳትና አንገብጋቢ ችግሮችን የመፍታት ችሎታ በእርሱ ባለ ብስለት ላይ የተመሠረተ ነው። ከራስህ የግል ተሞክሮ ይህ እውነት መሆኑን ታውቃለህ። ስለዚህ እርሱ አንተን ለማዳንና የሚያስፈልግህን የትኛውንም ነገር አትረፍርፎ በማቅረብ ችሎታው የምትተማመነውን ያክል አሁን ባጋጠመ ቀውስ የተከሰቱትን ችግሮች ለመፍታት ባለ ችሎታ ላይ እምነት ይኑርህ። ቁጥር 5 የሌለህን ሳይሆን ያለህን ተመልከት። በምዕራፍ 4 ላይ አንድን ችግር ለመቆጣጠር 7 መንገዶች በሚለው ላይ ስንነጋገር የመጀመሪያዎቹ 2 ነጥቦቼ 1 የሚያስፈልጉህ ምን እንደሆኑ መወሰንና 2 የሚያስፈልግህን ብቻ መግዛት መሆናቸውን ታስታውሳለህ። ከችግር በተለይም ከገንዘብ ቀውስ በላይ ለመነሳት ስትፈልግ ያለህን አስቀድመህ ማየት፣ እንዴት እንደምትጠቀምበት መወሰንና በተለይም የቅንጦት ከሆነና በእውነት የሚያስፈልግ ነገር ካልሆነ በሌለህ ነገር መበሳጨትህንም ማቆም አለብህ። በተለይ ራስህን ከሌሎች ጋር ማወዳደር አቁም። እነርሱ የገንዘብ ችግር የሌለባቸው መሆናቸውን አንተን አይመለከትህም። በቅናት ወይም በምቀኝነት ወይም በምሬት በመውደቅ ጽድቅህን አታደናቅፍ። ጭንቀት ታማኝነትን እንዲያሳጣ አትፍቀድ። ለችግሮች ሥርዓቱን አትውቀስ። ምንም እንኳን በዙሪያህ ያለው ዓለማዊ ባህል በሕይወት ውስጥ እውነተኛ ሥቃይ ያስከተለ ቢሆንም አንተ የመንግሥተ ሰማያት እንጂ የዓለማዊ ሥርዓት ተገዢ አይደለም። ንጉሡን እንደ ፈቃዱ በመጠየቅ የሚያስፈልግህን ሁሉ እንዴት እንደምትጠይቅ ታውቃለህ። እርሱን መስማትና መታዘዝም ትችላለህ። በእርሱ ዘንድ ያለን ድፍረት ነው። እንደ ፈቃዱ አንዳች ብንለምን ይሰማናል። የምንለውንም ሁሉ እንዲሰማን ብናውቅ ከእርሱ የለመነውን ልመና እንደተቀበልን እናውቃለን። አንደኛ ዮሐንስ 5:14-15። በቀላሉ ያለህን ነገር በመመልከት ጀምርና በዚያ መስራት እንድትችል እግዚአብሔርን እንዲረዳ ጠይቀው። ቁጥር 6 ያለህን አጥና። የኢየሱስ ደቀ መዛሙርት ከ5000 በላይ ሰዎች ምግብ እንደሚያስፈልጋቸውና ስላጋጠማቸው የምግብ ቀውስ ሲነግሩት ኢየሱስ ምን ጠየቃቸው? ስንት እንጀራ አላቸው አለ። ማቴዎስ 15:34 እንዲሁም ማርቆስ 6:38 ተመልከት። ከነበራቸው ጥቂት ዳቦችና ጥቂት ዓሦች በመጀመር ኢየሱስ ለሁሉም የሚሆን በቂ ምግብን አበዛ። የነበራቸው ነገር እርሱ እንዲጠቀምበት በቂ ነበረ። ከበቂ በላይ ነበራቸው። በታምራዊ ሁኔታ ከወቅቱ ቀውስ አልፈዋል። ስለዚህ አንተስ ምን አለ? አጥንተህ ወደ እርሱ አምጣው። ንብረትህን አጥና፣ ተሞክሮህን አጥና፣ ግንኙነትህን አጥና። ያለህን ወደ እርሱ እስክታመጣው ድረስ እርሱ ሊጠቀምበት አይችልም። ዮሴፍ እስር ቤት በነበረበት ጊዜ ብዙም አልነበረው። ነገር ግን የነበረውን ማለትም ሕልሞችን የመተርጎም ጠንክሮ የመስራት ችሎታውንና ውስን ግንኙነቶችን ወሰደና እግዚአብሔር እነርሱን ወደ ነፃነትና ብዙ ነገሮች ቀየራቸው። ዮሴፍ ከእንጀራ አቅራቢውና ከጠጅ አሳላፊው ጋር ግንኙነት ነበሩት። ዘፍጥረት 40 ተመልከት። ከነዚያ ግንኙነቶች መካከል አንዱ እጅግ በጣም አስፈላጊ የሆነ ግንኙነት ነበረ። ቁጥር 7 የሀብቶችህን አቅም ፈልግ። ያለህን በማጥናት በአዲስ ዓይን ልትመለከተው ትችላለህ። ምንም እንኳን መጀመሪያ ላይ በጣም ውስን ቢመስሉም ያሉህን በብቃት የመጠቀም ነገሮችን ማወቅ ትችላለህ። እግዚአብሔር አንተን የፈጠረ መንግሥቱን አምጪ ማለትም የእግዚአብሔር መንግሥት በምድር ላይ በትንሹ የምታስተዳድር እንድትሆን ነው። እርሱ የሰጠ ሃይማኖታዊ ሕጎችና መመሪያዎችንም አይደለም፣ ሀብት ነው።
ለአዳም ግዛት ሰጥቶት ነበር፣ ላንተም ሰጥቷል። የግዛት ክልል ትክክለኛው መሬት ሊያካትትም ላያካትትም ይችላል። በመንግስቱ አገላለጽ መሰረት ሕጋዊ መብት ያለህን ማንኛውም ነገር ያካትታል። ሕጋዊ ገዢነትህ ከንጉሱ ጋር ባለህ ግንኙነት ምክንያት በልዩነት በውክልና የተሰጠ ነው። አንተ በአዳም የተጀመረውን የአስተዳደር ተልእኮ መወጣት እንድትችል ንጉሱ በሚያስፈልግበት ጊዜ ሀብትህን ማባዛት ብቻ ሳይሆን ባሉ ሀብቶች ውስጥ የተደበቀውን አቅምህን ያሳያል። በሰራፕታ የነበረችው መበለት የነበራት ሀብት በጣም ውስን ነበረ። ያላት በውስጧ አንድ እፍኝ ዱቄት የያዘች ማሰሮና ጥቂት ዘይት ያለባት ማሰሮ ነበር። አንደኛ ነገሥት 17 ከ7 እስከ 16ን ተመልከት። ያ ለኤልያስ አምላክ ለመስራት ብዙም አልነበረም፣ ግን ምን አቅም ነበረው? በየቀኑ ኤልያስ ከመበለቲቱና ከልጆቿ ጋር እራት ይበላ ነበረ። በየቀኑ ከዚያ አነስተኛ አቅርቦት ጥቂት ተጨማሪ ምግብ ይመገብ ነበረ። ናስ ውስጥ በሚገኝ አውሮፕላን ማረፊያ አቅራቢያ ዋና ሀብቷ ከሆነው መኪናዋ አቅም ያገኘች አንዲት ሴት አይቼ ነበረ። ይቺ ሴት መኪናዋን እየነዳች የግንባታ ሰራተኞች ወደሚሰሩበት ቦታ ሁሉ ትሄዳለች። በመኪናዋ ዕቃ መጫኛ ውስጥ ምግብ በመያዝ ምሳና መክሰስም ለሰራተኞቹ ትሸጣለች። ውስን ሀብቶቿ የሆኑትን ባዶ የመኪና የኋላ መጫኛና ጥሩ ጣዕም ያለው ምግብ የማዘጋጀት ችሎቷን በአግባቡ በመጠቀም ልጆቿን ታስተምራለች። ያንተ ሀብቶች ምንድናቸው? ያንተ ሀብቶች አቅም ምንድነው? ቁጥር 8 ከተለመደው ባሻገር ተመልከት። አይኖች በደንብ እንዲከፈቱ ማድረግ መልመድ አለብህ። ቀውስ አንተ ከምትኖርበት መደበኛ ሰብአዊ ባህል ባሻገር ማየት ለመማር አስደሳች ጊዜ ነው። ከተለመደው ውጪ ማየት የመንግስትን መርሆች መያዝና የእግዚአብሔርን መንግስት እንደገና ማግኘትን ያካትታል። የእግዚአብሔር መንግስት አካል ሆኖ መኖር ከዕለት ተዕለት ከምትኖረው ከእግዚአብሔር መንግስት ውጪ ከሆነው ኑሮ በጣም የተለየ ነው። የእግዚአብሔር መንግስት ከተለመደው ባሻገር ነው። በመንግስተ ሰማያት ውስጥ እንደ የተለመዱ እንደሆኑ የሚቆጠሩ የሚከተሉት ናቸው። 1. ንጉሱ ሉዓላዊ ነው፣ እርሱ ፈጣሪ ነው፣ እርሱ በሁሉም ቦታ የበላይ ነው። 2. ንጉሱ ዜጎቹን ይመርጣል፣ በመንግስቱ ውስጥ ዜግነት ልዩ ጥቅም ነው። 3. ንጉሱ የማናቸው ውክልና ሁሉ ምንጭ ነው፣ እርሱም ለተገዢዎቹ ስልጣንን ይሰጣል። 4. ንጉሱ መንግስቱን በፍጹም ጽድቅ ያስተዳድራል። 5. ንጉሱ ፈቃዱን ፍላጎቱንና ዓላማዎቹን ለዜጎቹ ያስተላልፋል። 6. ንጉሱ ሕዝቡ የእርሱን ፈቃድ እንዲያውቁና እንዲታዘዙት ይፈልጋል። 7. ንጉሱ ለዜጎቹ በቃሉ አማካኝነት በቀጥታ ለመንፈሳቸው ይናገራል። 8. የንጉሱ ፈቃድ ዓላማዎችና ፍላጎቶች በመርህ በትእዛዛትና በሕጎችና በሥርዓቶች የሚገለጹ ናቸው። 9. ንጉሱ የአኗኗር ሥርዓትን ይደነግጋል። 10. ንጉሱ ተገዢዎቹ የእርሱን እሴቶችና የሥነ ምግባር ደረጃዎች እንዲያገኙ ያስችላቸዋል። 11. የመንግሥተ ሰማያት አገዛዝ የሚገለጠው በዜግነት ተቋሙ ሲሆን ይህም ቤተ ክርስቲያን ናት። 12. የመንግሥቱ ባህል በዜጎቹ ቋንቋ፣ አለባበስ፣ የአመጋገብ ልምዶች፣ እሴቶች፣ ሥነ ምግባሮችና በራስ የመተማመን ስሜት ይገለጻል። 13. መንግስቱ የጋራ ብልጽግና መንግስት ነው። ይህ ማለት ንጉሱ ሀብቱን ይጋራል ማለት ነው። 14. መንግስቱ የበጎ አድራጎት መንግስት አይደለችም። እያደገ የሚሄደው ኢኮኖሚ በዜጎች ታታሪነት ላይ የተመሰረተ ነው። 15. ንጉሱ ዜጎቹን በመላእክት ሰራዊት ይጠብቃቸዋል። 16. ንጉሱ ዜጎቹን ያስተምራል። የመንግሥተ ሰማያት መንግስት ምን እንደሆነ እንዲያስታውሱ ማረጋገጥ ይፈልጋል። 17. መንግሥተ ሰማያት በብርሃንና በክብር የተሞላች ናት። የንጉሱ ጽድቅ፣ ርኅራኄና ልግስና በሁሉም ቦታዎች አሉ። 18. የመንግስቱ ዜጎች ንጉሥ በሚፈቅድላቸው ፈተናዎችና ቀውሶች መታዘዝን ይማራሉ። 19. የመንግስቱ ዜጎች ንጉሱን በፍርሃትና በምስጋና ያመልካሉ። 20. የመንግስቱ ዜጎች ንጉሱ የሰጣቸውን ስልጣን ሲጠቀሙ የመንግስቱን ግዛት እንዲሰፋ ያግዛሉ። ከተለመደው ባሻገር ተመልከት። በዙሪያህ ያለው ዓለም የተለመደው ሳይሆን የእግዚአብሔር መንግስት ነው። ቁጥር 9 የሀብቶችህን እውነተኛ ባህሪ ተረዳ።
ከእግዚአብሔር የተሰጡ ሀብቶች ምን እንደሆኑ መገንዘብ ያስፈልጋል። ከነርሱ መካከል አንዳንዶቹ ብቻ ትክክለኛ አካላዊ ሀብቶች ሲሆኑ፣ ሌሎቹ ሀብቶች ስጦታዎችህና ባህሪዎችህን የሚያካትቱ ናቸው። ሌላኛው ሀብት ደግሞ ጊዜ ነው። ከዋናዎቹ ሀብቶች አንዱ ደግሞ እምነትህ ነው። ኢየሱስ እንደተናገረው ሕይወት ከሀብትም የበለጠ ነው። ማቴዎስ 6:25ን ተመልከት። አንተ እንድታደግ ሁሉም ሀብቶችህ በአንድ ላይ ተጣምረው በጥሩ ሁኔታ መተዳደር አለባቸው። የወደፊት ሀብቶችህን የሚወስነው ሀብቶችህን የምታስተዳድርበትና ሥራ ላይ የምታውልበት መንገድ ነው። እግዚአብሔር ተጨማሪ ሀብቶችን ከመስጠቱ በፊት ቀድሞ የሰጠህን ምን ያክል በአግባቡ እንደምትይዝ ለማየት እየተመለከተም ነው። የሀብት አስተዳደር ችሎታህን ለመፈተሽ ችግሮችና ቀውሶች እንዲከሰቱ ይፈቅዳል። በእግዚአብሔር መንግሥት ውስጥ የአስተዳደር ችሎታ አስፈላጊ ክፍል ልግስና ነው። አስራት ለማውጣት ወይም ተጨማሪ ለመስጠት ፈቃደኛ ነህ? አገልጋይ ንጉሥ በመሆን ራስን ዝቅ ለማድረግና ጠንክረ ለመስራት ፈቃደኛ ነህ? ምክንያቱም ጥሩ አስተዳደር ለሚተዳደሩት ነገሮች ሁሉ እሴት መጨመርን ያካትታል። ጉልበትህንና ስጦታዎችህን በጥሩ ሁኔታ ኢንቨስት ለማድረግ ያስፈልግሃል። የሀብቶችን እውነተኛ ባህሪ ከተገነዘብክ እውነተኛ ዋጋቸውንም እንዲሁ ታደንቃለህ። ቁጥር 10 በእምነት ተራመድ። ቀኑን ሙሉ ስለ እግዚአብሔር መንግሥት ማውራትና እንደ እግዚአብሔር አስተዳደር ሥልጣን ያሉ ነገሮችን ማውራት ትችላለህ። ግን ወጥተህ አንድ ነገር ካላደረግክ በስተቀር ብዙ ጥቅም የለውም። እርምጃ መውሰድ ያስፈልጋል። ማንም ተቀምጦ ምንም ሳያደርግ ቀውስን አሸንፎ አያውቅም። ብሉይ ኪዳን ስለ ጥሩና ስለ መጥፎ ነገሥታት ታሪኮች እንዴት እንደተሞላ ታውቃለህ። እስራኤል ነገሥታት እንዲኖራት ከጀመረች በኋላ በማያቋርጡ አይነት ጥሩና መጥፎ ነገሥታት ነበሯት። ጻድቅ ንጉሥ፣ ክፉ አጀንዳ ያለው ክፉ ሰው በሆነ ልጁ ይተካል ወዘተ። ከነዚህ ነገሥታት አንዳንዶቹ በእውነትም መጥፎ ዜናዎች ነበሩ፣ ቀውስ ፈጣሪዎችም ነበሩ። ሌሎች ግን መለኮታዊ ባህሪያትን የሚያንጸባርቁ በመሆናቸው ጥሩ እንደሆኑ ተደርገው የሚታዩ ሲሆን አምላካዊ መሠረታዊ ሥርዓቶችን የሚያራምዱም ናቸው። ደጋጎቹ ነገሥታት የእስራኤልንና የይሁዳን መንግሥታት እውነተኛ ንጉሣቸው ወደ ሆነው ወደ እግዚአብሔር መሳብ ጀምረው ነበር። በዙፋኑ ላይ መልካም ነገሥታት በነበሩበት ጊዜ ችግሮችና ቀውሶች በእግዚአብሔር እርዳታ በፍጥነት ሊፈቱ ይችላሉ። እነዚያ የብሉይ ኪዳን የነገሥታትና ዜና መዋዕል መጻሕፍት የቀውስ መጻሕፍት ተብለው ሊጠሩ ይችላሉ። አንድ ቀውስ እሱን ለመተካት ሌላ ከመምጣቱ በፊት በጭንቅ የሚገታ ነበር። ነገሥታቱና በእነሱ ስር ያሉ ሰዎች ለሚቀጥለው ጥቃት ዝግጁ ሆነው መቆየት ነበረባቸው። ያኔም እንደ ዛሬ ባህሎች እየተጋጩና የሰው ምኞቶችና ስግብግብነት ሕይወትን እጅግ አሳዛኝ ያደርጉ ነበር። የእግዚአብሔርን ፈቃድ በመታዘዝ ወጣ ብሎ በእምነት ላይ እርምጃ የሚወስድ መሪ ጠላቶቹን ማሸነፍ የሚችል ነበር። ንጉሥ ዳዊት ከጥሩ ነገሥታት ቀዳሚ ሲሆን በጠላት ኃይሎች ላይ ያደረጋቸው ድሎች አሁንም እግዚአብሔርን በሚያወድስ ዘፈን ይከበራሉ። እግዚአብሔር ዓለቴ፣ አምባ መድኃኒቴ ነው። የሞት ጣር ያዘኝ፣ የዓመፃም ፈሳሽ አስፈራኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽሁ። ከመቅደሱም ቃሌን ሰማኝ፣ ጩኸቴም በፊቱ ወደ ጆሮ ገባም። ፍላጻውን ላከ፣ በተናቸውም፣ መብረቆችን ላከ፣ አወካቸውም። ከላይ ሰደደ ወሰደኝም፣ ከብዙ ውኆችም አወጣኝ። ከብርቱዎች ጠላቶቼ ከሚጠሉኝም አዳነኝ፣ በርትተውብኝ ነበርና። በመከራዬ ቀን ደረሱብኝ፣ እግዚአብሔር ግን ደገፋዬ ሆነ። ወደ ሰፊ ስፍራም አወጣኝ፣ ወዶኛልና አዳነኝ። እግዚአብሔር እንደ ጽድቄ ይከፍለኛል፣ እንደ እጄ ንጽሕና ይመልስልኛል። የእግዚአብሔር መንገድ ጠብቄአለሁና በአምላኬም አላመፅኩምና። አንተ የተጠቃውን ሕዝብ ታድናለህና የትዕቢተኞችን ዓይን ግን ታዋርዳለህ። አቤቱ አንተ መብራቴ ነህና እግዚአብሔርም ጨለማዬን ያበራል። በአንተ ኃይል በጭፍራ ላይ ሮጣለሁና በአምላኬም ቅጥሩን ዘላለሁና። የአምላክ መንገድ ፍጹም ነው፣ የእግዚአብሔር ቃል የነጠረ ነው። በእርሱ ለሚታመኑት ሁሉ ጋሻ ነው። ከእግዚአብሔር በቀር አምላክ ማን ነው? ከአምላካችንስ በቀር አምባ ማን ነው? ኃይልን የሚያስታጥቀኝ መንገዴን የሚያቀና እግሮቼን እንደ ብሖር እግሮች የሚያበረታ በኮረብቶችም የሚያቆመኝ እግዚአብሔር ነው።
እጆቼን ሰልፍ ያስተምራል፣ በክንዴም የናስ ቀስት ገትራለሁ። የማዳንህንም ጋሻ ሰጠኸኝ፣ ተግሣጽህንም አሳደገኝ። አረማመዴን በበታች አሰፋ፣ እግሮችም አልተንሸራተቱም። ጠላቶቼንም አሳዳቸዋለሁ፣ አጠፋቸዋለሁ። እስካጠፋቸው ድረስ አልመለስም። እግዚአብሔር ሕያው ነው፣ ጠባቂዬም ብሩክ ነው። የመድኃኒቴ ጠባቂ አምላኬ ከፍ ከፍ ይበል። ከጠላቶቼ የሚያወጣኝ እርሱ ነው። በእኔም ላይ ከቆሙ ከፍ ከፍ ታደርገኛለህ፣ ከግፈኛ ሰው ታድነኛለህ። አቤቱ ስለዚህ በአሕዛብ ዘንድ አመሰግንሃለሁ፣ ለስምህም እዘምራለሁ። የንጉሡን መድኃኒት ታላቅ ያደርጋል፣ ቸርነቱም ለቀባው ለዳዊትና ለዘሩ ለዘላለም ይሰጣል። ሁለተኛ ሳሙኤል 22 ከ2 እስከ 5 7 15 17 22 28 38 47 4951 አሸናፊ መሆን። ይህን መጽሐፍ እየጻፍኩ በነበርኩበት ጊዜ በዓለም ዙሪያ ያለው የገንዘብ ችግር በየቀኑ እየተባባሰ መጥቷል። እኔና አንተ ይህ ረጅም ጊዜ የሚወስድ መሆኑን እናውቃለን። እያንዳንዳችን በዚህ መጽሐፍ ውስጥ ያሉትን መርሆችና ጥበብ ስለምንፈልግ በሚቀጥሉት ወራትና ዓመታት ውስጥ አዳዲስ ቀውሶችን እንጋፈጣለን። ከመጀመሪያው ጀምሮ እንደነገርኩ በእግዚአብሔር መንግሥት ውስጥ በጣም ጻድቅ አማኝ ቢሆንም እንኳን ከቀውስ ነፃ አይደለም። የእግዚአብሔር መንግሥት ግን በጭራሽ ቀውስ ውስጥ አይገባም። የእግዚአብሔር መንግሥት ዜጎች እንደመሆናችን መጠን እግዚአብሔር ቀውሶችን የሚልክበት አንዱ ምክንያት እኛ እንድናድግ መሆኑን በማወቅ እያንዳንዱ የችግር ሁኔታ በእምነት መፍታት የኛ ጉዳይ ማድረግ አለብን። በምንኖርባት የተመሰቃቀለች ዓለም የመንግሥቱን አስተዳደር በማንጸባረቅ በሁሉም መንገድ ወደ እርሱ አምሳል እንድናድግ ይፈልጋል። እርሱ እኛ የቀውሱ አካል ሳይሆን በሚያጋጥመን እያንዳንዱ ዓለማዊ ቀውስ የመፍትሄው አካል እንድንሆን ይፈልጋል። እርሱ በመንግሥቱ አስተዳደር መርሆች እንድንመራና ከንጉሡ ጋር በንቃት መገናኘት እንድንችል ይፈልጋል። ኢየሱስ ዳግም እስኪመጣ ድረስ ችግሮች ሁልጊዜም በምድር ላይ የሕይወት ጥያቄ አካል መሆናቸውን ይቀጥላሉ። ለአንተ ግን አንድ ጥያቄ አለኝ። ቀጣዩን ቀውስ እንዴት ትቋቋመዋለህ? በእምነት፣ በመረጋጋት፣ በአስተዳደር ችሎታ፣ በጽናትና በሰጠ ስጦታዎች ላይ ትክክለኛውን ውህደት ታሳያለህ? ለፈተናው ተነስተህ ትቆማለህ? የራሴን ፈተና ልሰጥህ እፈልጋለሁ። ይኸውልህ፣ ይሄ መጽሐፍ ከ6 ወር እስከ 5 ዓመት ያሉትን ያንተን ትእዛዛት የሚወክል ነው። የሰጠውን ምክር በመውሰድ በእርግጠኝነት መጋፈጥ ለማይቀረው ቀውስ የምትሰጠው ምላሽ አካል እንድታደርገውም እፈልጋለሁ። የሰጠው ፈተና ቀላል ነው። ከሚያጋጥም ቀውስ ባሻገር እንገናኝ። ቀድሜ እዚያ አገኛለሁ። እጠብቅሃለሁ።